ርዕሱን አሁን ያነሳውን ጥያቄ ከምን ይመልስልህ? ከቁርአን ነው ከሐዲስ ነው ከምንድን ነው የምትፈልገው? ከመሐመድ በፊት ምንም ማስረጃ የለም። ከመሐመድ በፊት ማስረጃ ማምጣት ትችላለህ? አትችልም? እሱን ብቻ ማለት ነው ይቀርም እኮ ይሄንን ማስረጃ ከቁርአን ነው ከሐዲስ ነው ከምንድን ነው የምትፈልገው? ከመሐመድ በፊት አንድ ማስረጃ ብቻ። እኔ የጠየኩህ ግልጽ እኮ ነው። ከቁርአን ነው ከምንድን ነው የምትፈልገው? ከፈለከው ብቻ ማስረጃው ከመሐመድ በፊት ይሁን። እሺ ከፈለክ ከሐዲስ ከፈለክ 115 ክፈት፣ ግን ማስረጃው ከመሐመድ በፊት ይሁን። እሺ ሱራ 20 እንደውም ከመሐመድ ከቁርአን ከአላህ ቃል ከራሱ ከቁርአን ሱራ 20 115 አንቀጽ ክፈት። ምዕራፍ 20 መሐመድ ሰምተዋል አይደል ወንድማችን? ሰምቷል። እንግዲህ እኔ አሁን ያለኝ የሚሰጥክ ማከራሲ አይደለም፣ ከቁርአን ነው። ሱራ 20 ለማን ነው? ማን የተናገረው? ሱራ 20 አላህ የተናገረው። ክፈተው፣ ችግር የለውም። ኦኬ ስለማን ነው የሚተርከው? ቁርአን ወደ አደምም ከዚህ በፊት ኪዳንን በእርግጥ አወረድን፣ ረሳም ለእርሱም ስንት ነው ከፈትከው? 115 ነው። እሺ ወደ አደምም ከዚህ በፊት ኪዳንን በእርግጥ አወረድን፣ ረሳም ለእርሱም ቆረጥነትን አላገኘንልትም። ይሄ ወደ ማን ነው የተወረደው? መጀመሪያ ስለ አዳም አይደል የሚያወራው? ቀጥል፣ ችግር የለውም። የጠቀስከው ጥቅስ እንደሚረዳ ስላወቅኩ ነው። ቀጥል። እሺ ወደ ከፍ አድርገው። ከፍ አድርገው የለም። እሺ ዝቅ ላድርግ። እሺ እንዴት እንደሚያዋርደው ክፍሉ። ቆይ አሁን እዚህ ጋር አሁን አይ ምንም ችግር የለውም። ወደ ሌላ ቦታ አንገባም፣ በቀላሉ ማለት ነው። አሁን እዚህ ጋር ያወራ ያለው ለነብዩ ማን የነገራቸው ነው? አላህ የነገራቸው ነው። የማን ታሪክ ነው የነገራቸው ያለው? የአዳምን ታሪክ ያወሳላቸው ነው ያለው። ስለዚህ ከዚህ በላይ ምን ፈልገክ ነው አሁን? ወይስ ሌላ መጽሐፍ እኔ ላሳትምና እንደዛ ቢልስቴክ ወይስ ሌላ እንትን ልስቴክ? አሁን ይሄ ቀጥታ የአላህ ቃል ነው። ይሄ 2600 ምናምን ሰው አለ። ይሄ ደግሞ ታሪክ ለሙሐመድ ማን አላህ የነገራቸው ነው ያለው። የማን ታሪክ የነገራቸው ነው? የአዳምን ታሪክ። አንተ እዚህ ጋር ከሙሐመድ በፊት ምናምን እንደዚህ ያለ ደግሞ ከመጽሐፍ ቅዱስ አንድ ፊደል አታመጣም። ስለ አዳም ታሪክ የሚያወራ ማለት ነው። አንድ አንጀት ይበላል ቅጭብ ያለ እኮ አንድ ታሪክ አታመጣም። አንድ ይሄው ከዚህ በላይ ምን ላምጣልህ? እኔ ማምንበት ይሄ ነው፣ ቁርአን ነው። ስለዚህ ምንን አመጣለን? እሱ ለአደም ኦኬ፣ ለመላእክትም ለአደም ስገዱ ባልነ ጊዜ አስታውስ፣ ሰገዱም ኢብሊስ ብቻ ሲቀር እንዲህ አለ የሚል መረጃ መጣና ይኸው እስልምና አስቀድሞ የነበረ ነው። ቅጭም ግልጽ የሆነ ማስረጃ ከዚህ በላይ የለም። ስለ አደም ታሪክ የሚያወራ አንድ ማስረጃ አታመጣም። አንድ ዘፍጥረት ምዕራፍ 2 ሙሉ ስለ አደም ታሪክ ነው የሚያወራው። ዘፍጥረት ምዕራፍ 3 ቆሻሻል የታባከ ራስህን ሲጀመር አንተ ዝም ብለህ ምግብ አትበላም እንዴ? መሐመድ ነው ሲያመጣው ላሽ ዘፍጥረት ምዕራፍ 2 ስለ መሐመድ ነው የሚያወራው። ስለ ዳዊት ነው አደም ነው የሚያወራው።
ዘፍጥረት ምዕራፍ 3 ስለ ዳዊትና አደምና ሔዋን ነው የሚያወራው። ዘፍጥረት 4 በተመሳሳይ ዘፍጥረት ምዕራፍ 1 ከቁጥር 27 ጀምሮ ተመሳሳይ ሰው ይሄ ማስረጃ አይደለም ወንድማችን። እኔም ይሄን መጽሐፍ እችላለሁ እንደዛ ብዬ አሁን ምን ብዬ ደምሳሽ እንደጻፈው ማለት ነው። አላህ እኮ እንዲህ ለአደም መላእክቶች ስገዱ ብሏል የሚል ጽሑፍ አሳየህና ከመሐመድ በፊት እስልምና አለ። አሁን ቅድም እሱ ምን እያለ ነበር? ምን እያለ ነበር? እንትን ሙሐመድ ከመጽሐፍ ቅዱስ ኮርጇል እያለ ነበር። ይሄንን ማስረጃ ራሱ ማምጣት አይችልም። አንደኛ አሁን አንተ ያልካለው ከመሐመድ በፊት ይሄ ደግሞ ምን ስለማን ነው የሚያወራው? ስለ አዳም ነው የሚያወራው። አዳምን ይሁን ታዲያ እንደዚህ አይነት ታሪክ ስለተወራ ምንድነው እሱ? ምንም እኮ የሚፈጥረው ነገር የለም። ይህም ክፍል የተኮረጀ ነው። አክቹዋሊ ባይኮረጅም ደግሞ ማተር አያደርግም። ከእንትኖች የተኮረጀ ነው። ተረት ነው። ሌሴ የተኮረጀ አይደለም። ሶኔ የሆነ መጽሐፍ ጻፍኩኝና እከሌ የሚባለው ሲፈጠር እንደዚህ ነው አልኩኝ። መረጃውን እኔ እኮ ነው የሚቀረው። ከኔ በፊት ከተባለ መምጣት ያለበት እኔ የጻፍኩት ወይንም ደግሞ እኔ በተናገርኩ ጊዜ የነበረ ታሪክ ሳይሆን እኔ ከመወለዴ በፊት ማስረጃ አንጣ ነው ክሌማችን። አይ ይሄንኛው ከመሐመድ በፊት ነው ካልከን እንስማማለን በዛ ቡካሊድ። ግን ይሄ የቁርአን ክፍል መሐመድ ላይ አልወረደም ማለት አለብህ። ይሄ የቁርአን ክፍል ከመሐመድ በፊት ሰንበዲ ላይ ለምሳሌ የበፊቱንም ያለፉትንም የነቢያት ታሪክ ወደፊት ያንም ወደፊት ተረት ነው። በቃ አይበቃም? ተረት ይበቃል። አቡ ካሊድ ቢያንስ ፕሮፋይል ተጽዕኖ እንዳያደርግብን ወደፊት ግን ቀይረው። መጥፎ ነው። አንዳንዴ የምንከተላቸው ሰዎች ተጽዕኖ ያደርጉብናል። ተረት ሕፃን ሆኜ ተረት ወድ ነበረ። ስናድግ ግን አይምሯችንን ማሰራት አለብን እንጂ ተረት ውስጥ ተዘፍቀን መቅረት የለብንም። ከቻልክ እንደዛ አድርግ። አቡ ካሊድ መረጃ ላይ ማስረጃ ላይ ፎከስ አድርግ። ተጽዕኖ እንዳያሳድርብን ነው። አንብብ። ኦኬ። እኔ ምንም ተጽዕኖ ያሳድርብኝም ያለው ነገር እኔ ግልጹን አሳይቼ ያለው ተቀብያለሁ። ሰውም ተምሯል። በቃ ተምሯል። ይበቃል። ፈቲ ሰላም ነው። እንኳን ደህና መጣህ። እሺ አመሰግናለሁ። ኦኬ ጥያቄውን ሰምተዋል? አይ ጥያቄ አልሰማሁም። ጥያቄያችን ምን መሰለህ? ከመሐመድ በፊት እስልምና ለመኖር እየተከታተልኩኝ ነው አይደል? ሙስሊም ነህ? እይታ ምንድን ነው ግን በዚህ ላይ እይታ ምንድን ነው? እሱ አልሰማሁም። ጥያቄ አልሰማሁም። ያ ከመሐመድ በፊት እስልምና አለ ወይ የሚል ነው ጥያቄያችን ነበረው። መሐመድ ከመወለዱ በፊት እስልምና የሚባል ሃይማኖት በሰዎች ዘንድ ይታወቅ ነበር ወይ? እኔ አሁን ብዙም መልስ የማመለስ እንትን የለኝም። ኖርማሊ ትምህርቶችን መከታተል ነው የፈለግኩት። እኔ ስገባም መልስ ለመመለስ ሳይሆን መከታተል ብዬ ነው። እሺ ኦራይት። ክርስቲያን ታላቁ ምትለዋለህ? ማስረጃ እየጠበቀን ነበር። እኛም እስካሁን ድረስ ዝም ብለው ራቅም በወሬ ማውራት ሳይሆን አለ የምትሉ ከሆነ አክቹአሊ ከስድስተኛ ማለት ለማንኛውም እኛ አንድ ነገር አላ ምንድነው የምታመጡት? ቆይ አንዴ ሰላም ታወራላችሁ ጊዜ ሲሰጣችሁ እንጂ ተመልሳችሁ ይኸው እዚሁ መጽሐፍ ላይ አትበሉ። ቅድም እኮ ደምሳሽን ጥሩ
እሺ በቀኛ እሺ ከቁርአንም ውጭ ከሐዲስም ውጭ ምን ነው ደምሳሽ ለምሳሌ መሐመድ ፍቅር ሲዝም ነው ብሎ እኮ ክሌም እያደረገ ነው። ማስረጃ ሲባል ግን የራሱን መጽሐፍ ነው የሚጠቅሰው። ይሄ ደግሞ ስህተት አይደለም። ምን አይነት ጥያቄ ነው? እስቲ እኔ ማምነው በመሐመድ ነው፣ ግን የመሐመድንም አስተምሮ አልቀበልም፣ የቁርአንም አልቀበልም። ከምን ይምጣላችሁ? ከምን ከሱ በፊት ካለ አንድ ማስረጃ እኔ እኮ አሁን ይሄን መለስ እንዳንተ በመጽሐፍ ቅዱስ መካድ አለብኝ ግዴታ። እኔ አሁን ይሄንን ጥያቄ ለማንሳት ቀጥታ በመጽሐፍ ቅዱስ መካድ አለብኝ። እንደዚህ አይነት ጥያቄ ለአንተ ለማንሳት ሲፈልግ እኔ ክርስቲያን ሆኜ በመጽሐፍ ቅዱስ መካድ አለብኝ። አቡ ካሊድ ግን ጥያቄውን በደንብ ተረድተዋል አይደለ? ከሙሐመድ ውጪ እስልምናን የሰበካለ ወይ ነው ወይስ አንተ ሙሐመድ ብቻ ነው የሰበከው ብለህ ኮንፈርም እያረክልን ያለው እያጸደክልን ነው? ከሙሐመድ ውጪ እስልምናን የሰበከ አካል አለ? ከሙሐመድ ውጪ ከሙሐመድ በፊት እስልምናን የሰበከ አካል አለ? አው ኢየሱስ ሰብኳል። ጥሩ በቃ ማስረጃ አስተኝ ቀጥል። ቶሎ በልጎሽ። ኢየሱስ ድብን አድርጎ ሰብኳል። ነብዩላህ ኢብራሂም ሰብኳሉ። ምን ማለት ነው? ኢየሱስ ነብዩላህ ኑህ ሰብኳል። በዛውም ትርጉሙን ቆይ አንዴ። አሁን ዝም ብለህ ከሌ ሰብኳል ደምሳሽም ሰብኳል። ስለዚህ ማስረጃ አምጣ ቢባል ግን ማስረጃ የለውም። ስለዚህ አንተ ቀደምት አካላት ከሙሐመድ በፊት የነበሩት አካላት ሰብከዋል ብለህ የምታምን ከሆነ ማስረጃ አስጠኝ ነው። እኛ አንድ ነገረኛ ሐሳባችን አንድና አንድ ነው። ከሙሐመድ ለምሳሌ አሁን ቁርአን ውስጥ ብትገባ ሰበካለ። ቆይ አንድ ጊዜ አንዴ ኦኬ እሺ። ከሙሐመድ በፊት የመቃብር ቅጣት ያስተማረ አንድ ነብይ ስጠኝ እስኪ። ምን ቀየርከው ሐሳብን? ኢየሱስ አልኩክ እና እሺ እሱ የመቃብር ቅጣት እንዳስተማረ ስጠኝ ማስረጃ። ሁሉ የሰበኩት እስልምና ነው እኮ ቀጥል። ስለ መቃብር ለምን ይስቆረዛ? ስጠኝ ማስረጃ። እስልምና የነቢያት አስተምሮ አይደለ? ማስረጃ ስጠኝ። የመቃብር ቅጣትን ያስተማረ አንድ ነብይ ስጠኝ ማስረጃ እስኪ። ስለ መቃብሩ ለምን ሄድከ? ፖይንቲንግ እኮ መጀመሪያ እስልምና ያስተማረ ነብይ ነው። አዳምጣ አንዴ እስልምና የነቢያት አስተምሮ ነው ብለህ አንተ ተቀብለሃል አይደል? ስለዚህ ሙሐመድ የመቃብር ቅጣትን አስተምሯል። ከሙሐመድ ውጪ የምታውቃቸው ነቢያቶች እነ ኢብራሂም የሚባሉ እነ ዳውድ እነ ሱሌማን ምናምን ብለህ የምትጠራቸው ነቢያቶች እነሱ ስለ መቃብር ቅጣት ያስተማሩበትን አንድ ማስረጃ አስጠኝ። ከ124,000 ነቢያትና መልእክተኞች ከሙሐመድ ውጪ 123,999 ስለ መቃብር ቅጣት እንዳስተማሩ ከነሱ አንድ ስጠኝ። አተው ሐሳቤን አትቀይር በእናትህ። ማስረጃ አለ? ሐሳብን አትቀይር። እስልምናን የሰበከ ነብይ አለው ብለሃል። ማስረጃ አዎ አለ። ማስረጃ ሲሰጥክ ደግሞ ሾልከህ ወደ መቃብር ቦታ ሄድክ። አቡ ካዲድ ካለ ነገር ወደ መቃብር ወደዛ የትኛውን ያመጣው? ምን አመጣ? እስልምና ከመሐመድ በፊት ምን አመጣ? ምንድን ነው ያመጣው? ወደ መቃብር ቦታ ሮጠ እኮ። ለምን ወደዛ ሮጠ? ምንድን ነው ያመጣኸው? እስልምናን የሰበከ ነብይ እና አዳምጥ። ከመሐመድ በፊት አንዲት ማስረጃ ስለ ፕሮፋይል ያገባን በእናትህ አንድ አምጣልኝ እስቲ። አንድ ማስረጃ አምጣልኝ። ንጽጽር ላቁም እስቲ። እኔ አሁን በደቂቃ ውስጥ አካውንቴን ፊታችሁ ላቃጥለው። ከመሐመድ ውጪ ከመሐመድ በፊት አንድ ማስረጃ አቃጥለዋ። ይኸው ሰጣው። አቃጥለዋ ሰጣው። እኔ እኮ እምነት አለኝ፣ እስልምና እምነት አለኝ፣ ማምንበት ቁርአን አለኝ። ከቁርአን ማስረጃ ሰጣው። ጎበዝ። እኔ አልቀበልም ማለት ከሐዲስም ይሰጣል። እናመሰግናለን። ሐዲስ ማለት የመሐመድ ተረት ነው መሆኑን ረሳው። ከስሩንና ፕሮፋይልን ተጠቅመ ሰዎች የአንተን ፕሮፋይል ላደረጉ ሼር አድርግላቸው። ይህን ቤት መጥተው እንዲማሩ በደንብ መማር አለባቸው። በተለይም የአንተን ፕሮፋይል ያደረጉ ልጆች በደንብ መማር አለባቸው። ጥሩ እየተማሩ ነው ሰሞኑን። ኤኒዌይስ ምንድን ነው የሚታምነው? በምንድን ነው የሚታምነው? አንድ ረጋት እኮ ፊዱ ደንዴሳ ደነዝ መሐመድ ነው። ደነዝ ነህ አንተ።
መሐመድ ትክክል ነው። መሐመድ ትክክል በመጽሐፈ ማርያም በመጽሐፈ ዱቅና ያመንክ ደግሞ መስረጃ ትላለህ እንደ ደንቆሮ። ምን አልከኝ? መጽሐፈ ድቁና መጽሐፈ ማርያም መጽሐፈ ድቁና እስቲ ያመንክ ማለት ነው። ይሄን መጽሐፍ አሳየኝ እስቲ ላየው ጓጓ። መጽሐፈ ማርያም ድቁና የሚባል እስቲ ያሳየን። ደንቆሮ አንተ እኮ የሰው ልጅ ማለት ነው። አላህ ነው እንደ አንተ ቆይ አላህ ነው በአማርኛ ብቻ የሚሰበክ እምነት ደግሞ ይዘህ ቆይ አላህ ነው የመጣው ማለት ነው። ክርስቲያን አንዴ ክፈትለት። ደንቆሮ ብሎ የሚሰጠው አላህ ነው። በቀራ 18 ላይ አላህ ገባ ቤቴ ውስጥ ተመስገን ነው። አላህ ገባ። ያው ደንቆሮዎች የሚለው አላህ ነው። ዲዳም ጨምርበት። አንዴ ይቅርታ አድርግልኝና እፎይ ሙሄ እንዳንተ ደንቆሮ ማለት ነው። እውሮችንም ጨምር። አላህ ስለሚሳደብ እንደዛ እያለ እንዳንተ አይነቱን ነው እኮ የሚናገረው ማለት ይሄ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ ልብ አላቸው ልባቸው ተሸፍነዋል የሚለውን እንዳንተ አይነቱን ስለመሸፈናቸው አለ። ምን እያየው ነው? እየሰማው ነው? እያስተዋልኩ ነው። አንተ ነው የልብ ውስጥ በሽታ ስላለበት አንተ አሁን በድቅና እያመንክ ይሄ በመተት እያመንክ ድቅና ምንድን ነው? እንደማይችል አንተ ንገረኛ ደንቆሮ። አይ እስልምና ወገን 2800 አትሊስት 800 ሰው ሙስሊም ነው። በዚህ መጠን ኡስታዞቹ ጭውት ብለውባችኋል። ኡስታዞቻችሁ ማስተማር አቁመው ምዕመኖቻቸው እየተማሩ ያሉት ከግብረ ሰዶሚያን እና ከኤቴስቶች ነው። ኡስታዞቹ ጋር በጣም ነው ማዝነው። በጣም አዝናለሁ። ደንቆሮ ለምንድን ነው ማይክሮፎን እንደዚህ ስድብ ነው የተማሩት? ይሄን ነው ኡስታዞቹ ማስተማር ስላልቻሉ ወደ ኤቴስቶች እና ግብረ ሰዶሚ ጋር ሄደው እነሱ ያስተምሯችሁ ብለው ልኳቸዋል። ከዛ እያንዳንዱ ስድብ ብቻ ነው የሚማሩት። እውቀት አላቸው። ግብረ ሰዶም ዳርጋችሁ ላኩላቸው። ሙስሊሞች ጸሎት እናደርግላችኋለን። ከደንቆሮ ትልልቅ ኡስታዞች ጋር ተማሩ። የቲክቶክ በተለይም የዋብያ ባለጌ ኡስታዞች ጋር እየዋላችሁ እነሱ ደግሞ ከአቅማቸው በላይ ሲሆን ወደ ግብረ ሰዶሚያን ጋር ሂዱ ተማሩ ስለሚሏችሁ ከነሱ እየተማራችሁ ያላችሁት እንደዚህ ስድብና መግደል፣ ማረድ፣ መጮህ፣ አጋንንታዊ መንፈስ በፊቱኑ ነበር እስልምና ውስጥ። ከዛ ደግሞ ከኤቲስቶች እና ከግብረ ሰዶሚያን እየተጠናወታችሁ ነው። ሶሪ እኔ ጸሎት አላችሁ ደንቆሮ አሁን ማለት አዝንላችኋለሁ። ምንድነው ይሄ ቁስ መንፈስ እየተጫወተበት ነው መሐመድ ላይ። እኔ ወድሃለሁ መሐመድ፣ ጸሎት ማድረግልሃለሁ። ሄድና ማርያምን ውደድ። በደንብ ነው መወዳት። ሄድና ራስን ውደድ። ትልልቅ ኡስታዞች በደንብ አስተውሉ። ትልልቅ ኡስታዞች ቤታቸውን ከፍተው 20-30 ሰው ነው የሚማርላቸው። ሙስሊሞች ቁጭ ብለው የሚማሩት ኤቴስቶች ጋር 1500 ምናምን ሆነው ነው። ይሄ የሚያሳየው እስልምና ምን ያህል እንደወደቀ ነው። ቲክቶክ ላይ ምን ያህል እንደተፈጠፈ የሚያሳየ ነው። የእነሱ ትልልቅ ኡስታዞቻቸው ቤታቸውን ከፍተው ከበዛ 100 ሰው ነው የሚያዳምጣቸው። ባለጌ የተባሉት ጋር ደግሞ ኡስታዞች ያስተዋወቋቸው የቲክቶክ ውርጋጥ ኡስታዞች ቤታቸውን ሲከፍቱ እነኛ እስከ 1000-2000 ሰው ቁጭ ብሎ ሙስሊሞች ታብታብ እያደረጉ ሼር እያደረጉ ሪከርዳቸውን እየለቀቁ ከኤቴስት እና ከግብረ ሰዶም ነው የሚማሩት። ከዛኛ ጋር ሲመጡ ሀዲሱ ሁሉ ግራ ይገባቸዋል። ሜቢ እናስደምጣችኋለን። እፎይ ጋር የሚጠቀሱትን አዲስ ከናናቃቸውም ስንሰማቸው እንደነግጣለን ሲሉ ታያላችሁ። በጣም ልቤ እያዘነ ነው። ለሙስሊሞች በጣም እያሳዘናችሁ ነው። አሁን ላይ መንፈሱ እየተጫወተባችሁ ነው። እኛን ለመጉዳት ብላችሁ የራሳችሁን ትምህርት እንኳን ባለማወቅ ከኤቴስት እና ከግብረ ሰዶማያን ጋር በመዋል ኡስታዞቻችሁ ጋር ቁጭ ብላችሁ መማር ሲገባችሁ እየተሳሳታችሁ ነው። እኛን ለማሸነፍ ሲሉ ኡስታዞቻችሁ ይቀጥፋሉ። ቲክቶክ ላይ ያሉት ትናንትና ብሏል አንደኛው ስቡ የለቀቀው ላይ በንጽጽር ለመሸናነፍ ሲባል የሚሰሙትና መስኪን ላይ ሲሰሙ እየተለያየባቸው ሰለምቴዎች ችግር እየፈጠሩብን ነው አለ ትልቁ ኡስታዝ። ንጽጽር ላይ የሚሰሙትና እኛ ጋር መጥተው የሚሰሙት እየተለያየባቸው በዚህ ምክንያት ችግር እየተፈጠረ ነው አለ። እባካችሁ ሙስሊሞች ምንም እንኳን በሃይማኖት ብንለያይም ከኤቴስትና ከግብረ ሰዶማውያን ጋር ህብረት አድርጋችሁ እኛን ለመጣል እኛን ለመግፋት ብቻ በሚል እውቀት አታገኙ። አትሊስት እስልምናን በደንብ ለማወቅ ከኡስታዞቻችሁ ተማሩ። እኔ ሪከመንድ ማድረጋችሁ
ኡስታዞቻችሁ ጋር ተማሩ። ግብረ ሰዶሚያን ጋር የሚልኳችሁ ገንዘባቸው እንዳይቋረጥ ገቢ ለማግኘት ብቻ ስለሚያስቡ ነው። እናወዳችኋለሁ ሁላችሁ ሙስሊሞች። እስልምና ግን ከልት ነው፣ ስህተት ነው። የአጋንንት መገለጥን የተቀበለ ነብይ ስለሆነ ገሃነም ነው የምትገቡት። ሶሪ ቱ ሴይ ዲስ እውነታዊ ስለሆነ ነው። ሙሄ እሺ፣ እፎይ ይቅርታ፣ እንደ ኔትወርክ አትወርዶኝ ነው እኔን ሙሄ። እሺ እሰማለሁ። እፎይ ትሰማለህ? እንኳን ደህና መጣህ ጋቢ። እንኳን ደህና ቆየኝ። አንድ ነገር ለመናገር ፈልጋለሁ። አንዳንዴ የዚህ ጋር የሙስሊም ስም የያዙትን ብቻ አስገብተህ የምትወክላቸውና የምታስገባቸውን ሰዎች መለየት አለብህ። እፎይ አንተ የቁርአን እውቀት አለኝ ካልክ እነ ሁሱ አሉ፣ ቅድም ያቀረብክልኝ ኡስታዝ አለ፣ ስማቸውን አላውቅም፣ እሳቸው አሉ። እነሱን መጋበዝ ይቻላል። ገብቷል? ስም አትጥራ፣ ስም ሳትጠራ ዝም ብለህ አውራ። መምጣት ይችላሉ። አንተ ኡስታዝ ትሆን አትሆን አላውቅም፣ እችላለሁ የሚል ይመጣል እኔ ጋር ተጨምቆ ይወጣል። ፕሮፋይሉንም ስሙንም ይቀይራል። እኔ ኡስታዝ አይደለሁም፣ ምዕመን ነኝ፣ የእስልምና ምዕመን ነኝ። ምን ተማርክ? አንተ ምን ተማርክ? ከእስልምና እኔ ለማለት የፈለኩትን ግን እስልምና ግብረ ሰዶማዊነትን አይደግፍም። ገብቷል? ሄዳችሁ እዛ ያስተምሯችኋል። አይ ሙሄ አናገርከኝ። እሺ አንድ ሰው ቆይ፣ አንድ ጥያቄ ልጠይቅህ። አንድ ኡስታዝ ተነስቶ አቤት፣ አንተ እኛ ለምሳሌ ነው ያልኩህ። አንድ ክርስቲያን ልጅ አይ ክርስትና አልገባልኝ እና አልገባ ብሎኛል፣ ስለዚህ እየተረዳሁት አይደለም ቢለን ወይም ጸሎት እናደርግለታለን። አስረድተነው አልገባንም ቢለን ማለት ነው አይደለም። አልገባኝም፣ ልቀበለው አልቻልኩም፣ ወይንም ደግሞ እየተዋጠልኝ አይደለም ካለ እንዲገለጥለት ወይም ጸሎት ነው እናደርግልሃለን ነው የምንለው እንጂ ግብረ ሰዶሚያን ጋርና ኤቴስት ጋር ሄደ አንተው። አንተ አሁን ሙስሊም ብትሆን ኡስታዝ ብትሆን ለአንድ ሙስሊም ሰው አስረዳኸው እንበል፣ ሙስሊም ለነበረ አይ እስልምና አልተዋጠልኝም ያስረዳኸኝም አልገባኝም ቢል አንተ ኡስታዝ ብትሆን በቃ ካልገባህ ግብረ ሰዶሚያን ጋር ሂድ፣ ኤቴስቶች ጋር ሂድ ትለዋለህ? ሙሄ ይህን ነገር እንደዚህ የሚለው ኡስታዝ ነው? ሙስሊሞች ናቸው ኡስታዞቹ? አንተ ብትሆን እንደዛ ትላለህ ወይ ነው የምልህ። ወደ ግብረ ሰዶሚያን ጋር ሂድ ትለዋለህ አንተ? አስረድተኸው አልገባኝም፣ አልተረዳውም፣ ይሄ ነገር አልተዋጠልኝም ቢልህ በቃ ከግብረ ሰዶሚያን ጋርና ከኤቴስቶች ጋር ህብረት አድርግ፣ እዛ ቆይ ምናምን ብለህ ወደ እነሱ ህብረት ትልካለህ ወይስ ጸሎት ነው የምታደርግለት? ዱዓ ነው የምታደርግለት? እኔ በሆነ አይደለም እኮ እፎይ፣ እኛ እስልምና አንድ ሚስት ያልሆነችን ሴት እህት ያልሆነች የጠየቅኩህ መልስ ሴት በእጅ አትንካ የሚለን እስልምና እንዴት ግብረ ሰዶሚያን ጋር ሂዱ ይላል? እሺ አትልም ማለት ነው አይደለ? ከየት ብታመጣው ነው? እስቲ ታስረዳኛለህ? ጎበዝ። እንደዚህ ብለው የሚያዙ ኡስታዞች አሉ። ነገ ቪዲዮዎችን አካውንቱን ያዙለትና እንትኑን ያዙለትና ሜንሽን አድርገው አሳዩት። ሚስት ያልሆነችን ሴት እህት ያልሆነችን ሴት ማለት ነው። አዳምጥ። ፕሮፋይሉን እንትን በሉትና ሜንሽን አድርጋችሁ ቪዲዮ ስለምጨበጥ ሌላን ሴት እንዳታይ ረጅም ሰዓት እንዳታይ አዳምጥ። በቃ ያለ እስልምና እንዴት ግብረ ሰዶሚያን ጋር ሂድ ይላል ነው? እፎይ እኔ አንድ ስናገር እኮ እንደዛ የሚሉ አሉ፣ እንደዛ የሚሉ ኡስታዞች አሉ እያልኩ እኮ እኔ አንድ ልመልስልህ። ቆንጆ ጸባይ ነው ያለህ። ና አዳምጠኝ፣ ከፍ በል፣ ከኔ ጋር ቁጭ በል። ተሴጋ ትነካካ ያለ ሃይማኖት እኮ ነው እያልክ ያለው። እኛ ምንም እስልምና ሚስታችን ያልሆነችን ሴት እህታችን ማናቃትን ሴት እጇን እንድን ኔትወርክ ተቋርጧል። አለ ሄ ኔትወርክ ተቋርጧል። አንድ ጥያቄ ነበረኝ መጠየቅ ይቻላል? ሙሄ የለም። ኤኒዌይስ በዚህ ቶፒክ ላይ ገባበታለኝ። ቆይ አንዴ እታች በዚህ ባነሳ ነው ላይ እንገባበታለን። ሙሄ ተዘጋጅና እናሳያለን። ኡስታዞቻችሁ ናቸው ያዘዙት። ከማን ጋር? ከግብረ ሰዶሚያንና
ከግብረ ሰዶሚያን ጋርና ከኤቴስቶች ጋር ህብረት አድርጉ ብለው ያዘዙት የእናንተ ኡስታዞች ናቸው። እነሱም ህብረት ያደርጋሉ። ኦፊሻል የሆነ ከሌዝቢያኖች ጋር፣ ከግብረ ሰዶሚያን ጋር፣ ከጌዎች ጋር ህብረት ያደርጋሉ። እሱን ደግሞ ከፈለግ ቪዲዮችን እንልክልሃለን። ኤኒዌይስ በውስጥ አውራኝ። እነዚህ አይነት የእናንተ ኡስታዞች፣ ትልልቅ ኡስታዞች፣ የመስጊድ ኡስታዞች ከበዛ 100 ሰው ነው እዛው ቁጭ የሚሉት። እነኚህ ጋር ህብረት የሚያደርጉ ግን እስከ 1000 ሰው ቁጭ ብለው ሙስሊሞች ስድብ ነው የሚማሩት። የኔም ነገ ቼክ አድርግ፣ የኔም ፎቶ ዝቀው ነገ ሲያሰድቡኝ ታገኛቸዋለህ። ኡስታዞች እዛ ውስጥ እንዳላሉት ሙስሊሞች ናቸው። በትንሹ 1000 ሰው ቁጭ ብለው የሚሰድበኝ ቁጭ ብለው ስድብ ሲማሩ ይውላሉ ማለት ነው። የእናንተ ኡስታዞች ደግሞ የመስጊዶቹ ከበዛ 100 ሰው ነው ቁርአንና ሐዲስ እያስተማሩ የምታገኛቸው። ሙስሊሞች ወዳችኋለሁ። ጸሎት አድርጉ፣ ጸሎት አድርግላችኋለሁ። እውነት ተገለጥልን በሉት ፈጣሪ። በንጹህ ልቦቻችሁ በንጹህ ልባችሁ ጠይቁ። ያን ነው ምላችሁ። ከዛ ውጪ ህብረት የምታደርጉባቸውን ለዩ። ምክንያቱም ሱናን ናሳኢ 40-60 ላይ ለምሳሌ አሊ ኤቴስቶችን በሳት ነው ያቃጠላቸው ሰብስቦ። ዛንዲቅ የሚባሉትን እንዳለ በሳት ነው ያቃጠላቸው። እንኳን ህብረት ላይ ያደርግ። አሊ ማለት እንግዲህ ማን እንደሆነ ታውቃላችሁ። ከአራቱ ምርጥ ካሊፋ የምትሉት ነው አንዱ ነው። የመሐመድ ልጅን ያገባ ነው ወላ ፋጢማ ባል ማለት ነው። ዛንዲቅ ወይንም ደግሞ ኤቴስቶችን እንዳለ ሰብስቦ በሳት ነው ያቃጠላቸው። ምንም ኤክስኪውዝ የለም ለኤቴስት ማለት ነው፣ ለፓጋኖች ወይም ለጣዖት አምላኮች ከና አይፈቀድም። ሱራ 9:5 በመሰረት በማድረግ ማለት ነው። ሱራ 9:5 የተከበሩ ወራቶች ባለቁ ሰዓት አጋሪዎችን ባገኛችሁበት ግደሉ ነው የሚለው። እሱን ሜይ ቢ አንድ ቀን እንገባበታለን። ህብረት አድርጉ። እኛ ተመችቶናል። ምክንያቱም እዛ ይማሩና ስድብ ተምረው መጨረሻ እኛ ጋር ሲመጡ በክርስትናው ይማረካሉ ማለት ነው። ኤኒዌይስ ጥያቄ ልቀጥል። ሙስሊም ነሽ? አዎ። ኦኬ፣ የመጀመሪያ ጥያቄውን ሰምተሻለኛ? እሱ ላይ የምትይዋለሽ? አይ እሱ ላይ ከመምጣቴ በፊት ግን ያው አንድ ጥያቄ ስላለኝ ነው። እንመጣበታለን። እሱ ላይ እንመጣበታለን። ንኪውና ብታልፊ አይሻልም? ምናልባት የተያያዘ ጥያቄ ሊሆን ስለሚችል ሰማኝና እንቀጥላለን። ቀጥይሽ። በእናንተ እምነት ሙሴ ካወረደው መጽሐፍ በፊት መጽሐፍ ወርዶ ነበር ብላችሁ ታምናላችሁ? አናምንም። ምንም መጽሐፍ የለም ከዛ በፊት መጽሐፍ ወረደ ብለን አናምንም። ሲጀመር በሙሴም ላይ መጽሐፍ ወረደ ብለን አናምንም። እሺ፣ ከሙሴ በፊት የነበሩ ህዝቦች ክርስቲያኖች ነበሩ አልነበሩም? ነበሩ። ስለዚህ ክርስቲያኖች ከነበሩ በምን ህግ ነበር የሚተዳደሩት? ማለት እግዚአብሔር በምን መልኩ ነው እነሱን ቀርቧቸው በምን ህግ ነበር የሚተዳደሩት? ኦኬ፣ ስለዚህ ህጉን ያስጨነቀሽ ወይንስ ደግሞ መጽሐፉ መውረዱና ለማውረዱ ነው? በእናንተ አሁን መጽሐፍ እንደወረደ ታምናላችሁ። ይህንን ደግሞ አንቺ ጠይቅሻለሁ ማለት ነው። ከሙሴ በፊት የወረደው መጽሐፍ ምን ይባላል ብዬ ጠይቅሻለሁ። መጽሐፍ ወርዷል ብለሽ ታመኛለሽ አንቺ ከሙሴ በፊት? ማለት አምናለሁ። ዲቴል ላላስረዳህ እችላለሁ ከረንትሊ ባለኝ ኖሌጅ፣ ግን የምችለውን እመልስልሃለሁ። ከዛ በፊት ግን ያው የእናንተን አጥራልኝና እንለፍ። ስለዚህ እናንተ መጽሐፍ እንደወረደ ታምናላችሁ፣ እኛ መጽሐፍ እንደወረደ አናምንም። ስለዚህ እኛ መጽሐፍ እንደወረደ ማናምን ከሆነ መጽሐፍ አንጠየቅም ማለት ነው። ህገ ልቦና ነበረ። ህግ የተሰጠው ግን በምንድን ነው? መጽሐፍት የተሰጠው በሙሴ ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 17 እንደሚናገረው ህግ በሙሴ ጸጋ በክርስቶስ ይላል። ህግ እስከተሰጠበት ድረስ ደግሞ ህገ ልቦና ነበር ለምሳሌ። ስለዚህ መጽሐፍ እንደዚህ ከሰማይ ወረደ የሚባል በሙሴ ጊዜም የለም። እንደዚህ አይነት አስተምህሮ ስለሌለን እኛ ማለት ነው። እሺ፣ ኢያሱ ምዕራፍ 10-13 ላይ የያሽር መጽሐፍ በዚሁ ፓራላል በመጀመሪያ ከሙሴ በፊት የወረደው መጽሐፍ በእናንተ ምን ይባላል?
እኛ የምናምነው እያንዳንዱ ነቢያት ለነቢያቶች በራእይ በመለኮት ወርዷል ብለን ነው የምናምነው እና ደግሞ በጽሁፍ ተቀምጠዋል ብዬ በማስረጃ ላስረዳ አልችልም። እንደዛማ ከሆነ ቀላል። ስለዚህ ቁርአኑ ስህተት ነው ማለት ነው። ለምንድን ነው ስህተት የሆነው? እኛ እኮ አሁን ምን ፖይንት ላይ ልመጣልህ ፈልጌ እንደሆነ ታውቃለህ? ቁርአኑ ስህተት ይሆናል። ምክንያቱም ከሃይማኖቱ ጋር አሁን እናያይዘው። እንደዛ ከሆነ አንቺ የምታነሺው ገብቶኛል፣ አውቀዋለሁ። ቀደም የያዘው ፕሮፋይል ልጅ የሚያነሳት ቶፒክ ነው፣ ስለማውቀው ችግር የለውም። ኤኒዌይስ ስለዚህ እንደዚህ ከሆነ ደግሞ ስህተት ይሆናል ማለት ነው። ምን ስህተት ይሆናል መሰለሽ? ስንት ጭፍሮች ላይ ነው መጽሐፍ የወረደው? እስኪ ግልጽ አድርጎ ጭፍሮች ስትል ስንት ጭፍሮች ላይ ነው የወረደው? ጭፍሮች የሚለውን ወርድ ጭፍሮች የሚለውን እስኪ አብራራልኝ፣ አልገባኝም። ጭፍሮች ማለት ኦኬ፣ እኔ ከማብራራልሽ ቁርአኑ ያብራራልሽ ይመስለኛል። ክርስቲያን ክፈተው አንዴ። ኦኬ፣ ግን ከዛ በፊት ጥያቄን አልመለስክልኝም። ኢያሱ 10:13ን ቢከፍተው እግረ መንገዱን ጥሩ ነው። አንዴ ጭፍሮችሽን ስታቂ አሁን ከዛ ወዲያ አንቺ ክሌም ፖዚቲቭ ክሌም ስላደረግሽ አንቺን ነው የሚመለከተው። እነኚህ ጭፍሮች አሁን ትፈስሪያቸዋለሽ ማለት ነው። ያወረድናቸው ስንት ጭፍሮች እንደሆነ አንብቢያቸው። እኔ ቁርአን በእኔ የሚፈሰር አይደለም፣ በእኔ አይደለም የሚፈሰረው። ቁርአን በረሱል ሰለላሁ ዐለይሂ ወሰለም ተፈስሮ እሺ፣ አዳምጪሽ። ተውራት በማን ላይ ነው የወረደው? በሙሳ ማለት እናንተ ሙሴ ምትል። ኢንጂል በማን ላይ ነው የወረደው? ኢንጂል በኢሳ ነው ምን እለውኛ። ኦኬ፣ ቁርአን በማን ላይ ነው የወረደው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አንቺ ክሌም እያደረግሽ ያለሽው ከነኚህ 3 ጭፍሮች ውጪ መረጃ አለኝ ብለሻል። ስለዚህ ቁርአንሽን ትቀብሬዋለሽ ማለት ነው። ቴንክ ዩ። እንደዚህ ይላል። አስተውሉና አዳምጡ። አልገባኝም አሁን ያልከው። እስኪ ማለት አልገባኝም፣ ይቅርታ አስረዳኝ። አላስረዳሽ። ያወረድነውም መጽሐፍ የተወረደው ከፊታችሁ፣ ልብ በሉ፣ ከፊታችን በሁለቱ በስንቱ በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ዘንጊዎች ነበር እንዳትሉ ነው። ስንት ጭፍሮች ላይ? 2። ስንት መጽሐፍቶች? 2። ስንት ጭፍሮች? 2 ጭፍሮች የሚመለከት ነው። ኦኬ፣ 2 ጭፍሮቹ እነማን ናቸው? ሱራ 5 44 45 ነው። እንደ ክፈተው። ስለዚህ ሶስተኞቹ ጭፍሮች ማን መጡ ማለት ነው? እናንተ ላይ ወረደው አላቸው። 2ቱ ላይ ብቻ ነው እንዳትሉ ነው አላቸው። ልብ በሉ፣ እስልምና ሶስተኛ ሆኖ ይመጣል ማለት ነው። ስለዚህ እስልምና አሁን በዚሁ ሴንስ ላይ እሷ ባመጣችሁ ጥቅስ ራሱ እስልምና በኋላ የመጣ ሃይማኖት ይሆናል ማለት ነው። ቃል በቃል ደግሞ እምነቶቹ ማን እንደሆኑ አሳያችኋለሁ። እነርሱም ላይ ያለ በውስጧ ነፍስ በነፍስ አይን በአይን አፍንጫ በአፍንጫ ጆሮ በጆሮ ጥርስ በጥርስ ይያዛል፣ ቁስሎቹን በማመሳሰል አለባቸው ማለት ጻፍን። በእነርሱ የመጽዋት ሰው በእነርሱ ላይ የሰራ ኃጢአት የማስተሰሪያም ባወረድን እያለ ይቀጥላል። ይሄ ማንን ነው? ተውራት ማለት ነው። ተውራትን ማለት ነው። በምን አረጋገጥክ ተውራት መሆኑ? ኦኬ፣ ዝቅ አድርገው 44 አድርገው ተውራት መሆኑን ላሳይሽ። እኛ ተውራትን በውስጧ መሪና ብርሃን ያለባት ስትሆን አወረድን። ይሄ ተውራት ውስጥ ነው የሚገኘው። ለዛ ነው ተውራት ያልኩሽ። ስለ ተውራት ነው የሚያወራው። ከተውራት በፊት ጭፍራ የለም። አንድ በይ። ከዛ ከፍ አድርገልኝ፣ ከፍ አድርገልኝ። ተውራትን አየ ነው አይደለ? በእሷ ይፍረዱ የተውራት ጭፍሮች አለ። ከፍ አድርገው 47 አድርገልኝ። በፈለጎቻቸውም ተከተል ምናምን ይልና ሁለተኛው ጭፍሮች ይመጣሉ። ከተውራት ቀጥሎ ማን መጣ? ሁለተኛ ጭፍራ። የኢንጂል ባለቤቶችም በውስጧ አላህ ባወረደው ሕግ ይፍረዱ። ሁለተኛው ጭፍራ ማን ነው? የኢንጂል ባለቤቶች። አላህ ባወረደው የማይፈርድ ሰው እነዚያ አመፀኞች እነርሱ ናቸው። ከፍ አድርገውና 49 ይመስለኛል። እስቲ አንብበው። ሶስተኞችን ጭፍራ ሳያት እዛው ይሄው 48 ወደ አንተ መጽሐፉን ከበፊቱ ያለ ኦኬ፣
ወደ አንተም መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን፣ በመካከላቸውም አላህ ባወረደው ሕግ ፍረድ ብሎ ደግሞ እዚህ ጋር ሶስተኛው ለሙሐመድ እንደሆነ ይናገራል። ኦኬ፣ ሶስተኛ ጭፍራ ማን ነው? ሙሐመድ። ይህንን ከኋላ ያሉት ክርስቲያንና አይሁድ መሆናቸውን በምን እናውቃለን? መጽሐፉ የወረደባቸው በቀን 113 ክፈትልኝ። ይሄው አምቦ። ኦኬ፣ እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ፣ ክርስቲያኖችም አይሁዶች በምንም ላይ አይደሉም አሉ። እንደዚሁ እነዚያ የማያውቁት የንግግራቸው ብጤ አሉ። አላህም በዚያ ላይ እያለ ይቀጥላል። ማን ናቸው? አይሁዶችና ክርስቲያኖች። ስለዚህ ስንት ጭፍሮች አሉ? 2። ኦኬ፣ አይሁዶች ከምንድን ነው የሚጀምረው? ተውራት። ክርስቲያኖች ከምንድን ነው የሚጀምረው? ኢንጂል። ሱራ 3:90 ላይ ይመስለኛል። ቼክ አድርግልኝ እስቲ፣ ረስቼዋለሁ። አክቹዋሊ አስታውሱኝ ነው። ከተውራት በፊት እንዳልነበረ ደግሞ እዛው ላይ ያስቀምጠዋል። ታስታውሱኝ ካለ ሜቢ፣ እርግጠኛ አይደለሁም ይሄንኛውን ጥቅስ ግን ዘጠና ላይ ምን ይላል? 91 ላይ ኦኬ። እነዚህ ያቀሩትና እስቲ 92 አድርገው የምትወዱትን እስከምትገራግሱ ድረስ እሺ፣ ከፍ አድርገው 93 ኦኬ። ጎበዝ አንብበው። ያ ተውራት ከመውረዷ በፊት እስራኤል በእርሱ ላይ እርም ካደረገው ነገር በስተቀር ምግብ ሁሉ ለእስራኤል ልጆች የተፈቀደ ነበር። እውነተኞችም እንደሆናችሁ ተውራትን አምጡ አንብቧትም በላቸው። ተውራት ከመወረዱ በፊት እርም ከተደረገ በቀር ምንም አይነት መጽሐፍ የለም። ሐዲሱን አንዴ ድገማት። ሐዲሱን ታስታውሰዋለህ? ይሄ በቂ ነው ያቀረብክልኝ። እንዴት እናደርጋለን መሰለህ? ጥቅሶቹን ይዣቸዋለሁ። ልፈስርልሽ ሳይሆን ላሳይሽ ነው የሚባለው። ናይ ልፈስርልሽ። ተነስቶ መፈሰር ስለማይችል ለዛ ነው። ቅድም በቁርአን በሙሐመድ ነው የሚፈሰረው ስቲ ነበር ገብተሽ መጀመሪያ አካባቢና ሙሐመድ ደግሞ የሚፈሰረው ሳይሆን የተፈሰረው ነው ያልኩክ። እሱ ላይ ዲቴይል እንሄድበታለን። አሳየኝና ሐዲሱን ችግር የለም እንቀጥላለን። የተፈሰረውን እንሂድበት። አሁን በዚህ ውስጥ ምን ትማራላችሁ መሰላችሁ? በራሳቸው ማስረጃ እህታችን ባመጣችሁ እስልምና በኋላ የመጣ እንደሆነ አሳየናችሁ ማለት ነው። ክርስቲያን ራሷ ባመጣችሁ ማለት ነው። ያ መጽሐፍ የሚሰጡት ሙስሊሞች አይደሉም። 3 ጭፍሮች አሉ መጽሐፍ የተሰጡ። የመጀመሪያዎቹ አይሁዶች ናቸው፣ ከዛ ክርስቲያኖች ናቸው፣ ከዛ በኋላ ሙስሊሞች ናቸው። ታላቁ ያ በዚህ ግን እሷ ብትመልስልን መጽሐፉን የተሰጡት ሙስሊሞች ናቸው ወይስ አይሁዶችና ክርስቲያኖች ናቸው? የእሱ ሀሳብ ዝም ብዬ አዳምጫችሁ ነበር ላውራ። ያንቺ ሀሳብ እዚህ ላይ እኮ ሀሳብ ልንገራችሁ አድምጡኝና እንዴ። እኔ አሁን ጥቅሶቹን ይዣቸዋለሁኝ። ልክ በእኛ እምነት ላይ ንጽጽር እንደሚሰሩ ሰዎች ለሙግት ሳይሆን የገባሁት ጥያቄ ጠይቄ ለመረዳትና የምታነሱት ፖይንት ካለም ከጥያቄ ውስጥ ለማስገባት ነው። ይይዛቸዋለሁ አሁን ያነሳቸውን ጥቅሶችና ኔክስት ታይም እነዚህን ጥቅሶች ይዣቸዋለሁ። እመጣና ፕሩፍ አደርገዋለሁ። ችግር የለውም። ከዛ በፊት ግን ያው መጀመሪያ ስገባ የጠየኩት ጥያቄ ሳይመለስ ነው ይሄን ሁሉ ያዳመጥኩትና አንዴ ክፈትልኝና ኢያሱ 10:13 አዳምጪ ነበብ ቆይ ክርስቲያን አንዴ ላንብበውና እንቀጥላለን። ቡኻሪ 22:68 ላይ ነብዩ ደግሞ ምን ብሎ እንደተናገረ አዳምጪ። ኢብን ዑመር እንደተረከው ይላል the prophet said ነብዩ እንደተናገረው your example and the example of the people of the two scriptures
that means the Jews and the Christian ምን አለ ኢብኑ ዑመር እንደዘገበው ነብዩ እንዲህ ብለዋል የእናንተ ምሳሌና የሁለቱ የመጽሐፉ ሰዎች ማለትም አይሁዶችና ክርስቲያኖች ምሳሌ ብሎ ይቀጥላል። ስለዚህ እነዛ የሁለቱ የመጽሐፍ ሰዎች እነማን ናቸው ማለት ነው? people of the two scriptures የተባሉት ይሄው አይሁዶችና ክርስቲያኖች። ከነዚህ ውጪ የተጠቀሰ አንድ አካል የለም ማለት ነው። ስለዚህ እነዚህ የመጽሐፉ ሰዎች የተባሉት መጽሐፍ ቀድሞ የተሰጣቸው የተባሉት አይሁዶችና ክርስቲያኖች ናቸው እንጂ ሙስሊሞች አልነበሩም ማለት ነው። ፔሪድ። ስለዚህ ክርስትና መቼ ነው የመጣው? እስልምና መቼ ነው የመጣው? ታላቁ ምን ትላለህ እዚህ ላይ? አይ እሷ ራሱ መካድ የምትችል አይመስለኝም እኮ ይሄንን አንዴ እንድትናገርልን እንትን ብንሰጣት መጠየቅ ሳይሆን ግን ቀጥታ የምትሄጅልን ምን ማድረግ መሰለሽ አሁን ባሳዩሽ የቁርአን ጥቅሶችና ባየሽው ሐዲስ መሰረት ከእስልምና በፊት መጽሐፍ የወረደላቸው ሰዎች እስላሞች ነበሩ ወይስ አይሁድና ክርስቲያን ነበሩ? አጭር መልስ። እንደነገርኩህ እኔ እኮ መልስ ለመመለስ አይደለም ለመጠየቅ ነው የገባሁትና ያስኩት ፖይንታችሁን ጥያቄያችሁን ያስኩ። ይሄን ጥያቄ ኔክስት ታይም ታነሳዋለህ። አሁን አንድ መልስ ስመልስ ክርክር ሆኖ እንዲሄድ አልፈለኩም። ፖይንቴን ማግኘት ስለፈለኩ አሁን እኔ ጥያቄን ብትመልሱልኝ አዳምጫችኋለሁ፣ ጥያቄውን ይዘዋለሁ እና ዲፌንድ ለማድረግ እመጣለሁ በደንብ አይቼው ማለት ነው። እኔ አሁን የፈለኩት ከሙሴ በፊት መጽሐፍ ወርዷል አልወረደም እሱን አጥሩልኝ። መውረድ የሚባል ነገር በክርስትና የለም እናት። የሚወርድም የሚሰጠን መጽሐፍ የለም እኮ። አንዴ ስሚና አሁን እናንተ ወረደ ስትሉ ራሱ ምን እያላችሁ እንደሆነ ማስረዳት ይጠበቅባችኋል። በነገራችን ላይ ዝም ብላችሁ ወረደ ስላላችሁ ወርዷል ማለት አይደለም። ለምሳሌ አንድ ጥያቄ ልጠይቅሽ። አያንብ እያለ በዛ በዋሻው ውስጥ ይጨምቀው የነበረው መጽሐፍ ይዞ ነው ወይስ ባዶውን ነው አያንብ የሚለው? መሐመድ አይ ቶልድ ዩ እኔ እኮ አሁን እሱን አይን ጥያቄንም ሊያዝልህ እሺ ይዘዋለሁ። ከዛ ኔክስት ታይም መልሳለሁ። አሁን መልሱልኝ ጥያቄን መልስልኝ። ማወቅ አለማወቅ ሳይሆን እዚህ ጋር ወደ ክርክር መግባት አልፈለኩም። ፖይንቴን አልተረዳችሁኝም። ለማወቅ የሚፈልግ ሰው ሲጠይቅ አታስረዱም ነው እናንተ አትነግሩኝም መልሱን ነው የጠየኩትን እየመለስንልሽ መሰለኝ ያለ ነው እዚህ ጋር እኮ። እሺ ኢያሱ ምዕራፍ 10 ቁጥር 13 አንዴ ክፈትልኝ። ክርስቲያን ሐዲስ ስከፍት የነበርከው ከቅድም ጀምሮ የወረደም የሚሰቀል መጽሐፍ የለም ወይም ብሎሻል። እኔም ደገምኩልሽ፣ ክርስቲያንም ነግሮሻል። ግን አንቺ አሁን የራስሽ ጥያቄ ላይ ነሽ። ወረደም መጽሐፍ የለም። እሺ ሰማሁት። ስለዚህ ኢያሱ 10:13ን ክፈትልኝ አልኩ። ወይኔ ክፈተዋ። ክርስቲያን ለምን አትከፍተው? እህታችን ምንም የምታመጪው ነገር የለም። በነገራችን አይደለም ይክፈትልኝ አንዴ እንዲከፍትልኝ። አብርሃም ጻፈ መጽሐፍ የሚል አብርሃም መጽሐፍ ተሰጠው የሚል አይ እንደሱ ሳይሆን አንብብልኝ አንዴ ብለርድ ሆኗል እኔ ጋር። ኦኬ እሺ ኢያሱ 10:13 ነው የጠቀሽው ጥቅስ ይመስለኛል። አይ ቲንክ ልክ ነኝ። 10:13 ነው ያልሽው? 10:13 ኦኬ። ህዝቡም ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ። ይህስ በያሻር መጽሐፍ የተጻፈ አይደለምን? ፀሐይም በሰማይ መካከል ዘገየ፣ አንድ ቀን ሙሉ ያህል ለመግባት አልቸኮለም ብሎ ይናገራል። አሁን እዚህ ጋር የያሽር መጽሐፍ የተባለው የትኛው መጽሐፍ ነው? ኦኬ የያሻር መጽሐፍ የእግዚአብሔር ቃል ነው የሚላለው መጀመሪያ ወይም ደግሞ ነው አይደለም ሳይሆን የትኛው መጽሐፍ ነው የያሽር መጽሐፍ የተባለው? የያሻር መጽሐፍ ክርስቲያን ራስሽ ክሌም አድርገሽ የመጣሽው ከእንትና የተሰጠ መጽሐፍ የወረደ ነው ብለሽ ክሌም ያደረግሽው አንቺ ስለሆንሽ የአሸር መጽሐፍ የሚል አወረድንለት ወይም ሰጠ ነው የሚል ማስረጃ ስጭኝ ነው። አይ እኔ እኮ ክሌም አድርጌ ሳይሆን ራሴ እያየው እያነበብኩኝ ጥያቄ ስለፈጠረብኝ ነው እንጂ ሌላ ነገር አይደለም። አርጉመንቱ ስለማውቀው ነው ያፈረስኩብሽ አስቀድሜ።
ስለማውቀው ነው። ማን እንደሚያነሳው ይህን ጥያቄ ስለማውቀው ነው። የአሸር መጽሐፍ እግዚአብሔር ያወረደው ለእንትና የተሰጠ ነው ብለሽ ክሌም ስለምታደርጉ ማስረጃው እኔ እኮ አሁን አንተ ምንም ብትለይ ልከራከረ ሳይሆን መልስ ፈልጌ ነው የገባሁት። ገባ? ምንድን ነው የአሸር መጽሐፍ የተባለው? የትኛው መጽሐፍ ነው? እዚህ መጽሐፍ ቅዱስ ላይ እሱን ነው የፈለኩት። እዚህ መጽሐፍ ቅዱስ ላይ ይላል ለምሳሌ ይሄ ወይንስ አሸር መጽሐፍ ላይ ነው የሚለው? አሁን እዚህ ጋር የአሸር መጽሐፍ የተጻፈ አይደለምን ይላል አይደለ? ይሄ የአሸር መጽሐፍ የተባለው የትኛው መጽሐፍ ነው? ኦኬ፣ ስለዚህ መጽሐፍ የወረደ እንዳልሆነ ተስማማን። በመጀመሪያ ደረጃ ችግር የለውም እሱ የወረደ የሚሆን አይሁን። ይሄ የአሸር መጽሐፍ ከሙሴ በፊት የነበረ ነው? ከሙሴ በኋላ ነው? እሱን በፊት የሚሆን በኋላ የሚሆን መጽሐፉ ግን አንቺ ፕሪሳፖዝ አድርገሽ እንደመጣሽው እንዳልሆነ ገብቶሻል። ኦኬ፣ ልታስረዳኝ ትችላለህ? በእናንተ እምነት መጽሐፍ እንዴት እንደሆነ አረተካ እንደዛ አንቺ አስበሽው እንደመጣሽው እንዳልሆነ ገብቶሻል። እኔ አስቤ የመጣሁት ምንድን ነው? እኔ አስቤ የመጣሁትን ፖይንት አላገኘኸውም። አንቺም አስበሽ የመጣሽው በፊት እንደዚህ መጽሐፍ ነበረ፣ በዛ መጽሐፍ ውስጥ እስልምና አለ የሚል ጀስቲፊኬሽን ልትሰሪ ነበር። ኖ እንደዛ አይደለም የኔ ፖይንት። እኔ የፈለግኩት አንተ አሁን የምታነሳቸው ፖይንቶች አሉና ፖይንትሽ ምንድን ነው? ሌስ እኔ መልስልሻለሁ። አክቹዋሊ መልስልሻለሁ፣ ግን እኛ ቶፒካችን እስልምና የነቢያት ሃይማኖት ነው ወይ ነው እዛ ጋር የሚገናኝ ጥያቄ ነው ብለሽ ይህንን እዘሽ ስመጪ ካዳ እኔ ምን አሳየውሽ? መጽሐፍቶች በሁለት ጭፍሮች ላይ እንደወረደ፣ የመጀመሪያው ጭፍራ ተውራት አይሁዶች ላይ እንደወረደ፣ ሁለተኛው ጭፍራ ክርስቲያኖች ኢንጂል እነሱ ላይ እንደወረደ። ይሄን እርም ካደረጉት ከተውራት በፊት ደግሞ መጽሐፍ እንደሌለ ቁርአንሽ ይናገራል። ምን ልታሳይ ይመጣል? ሌሴ አንቺ አርጉመንቱን አሸንፊ፣ እስልምና ስህተት ነው ማለት ነው። ይሄንን የምታምኝ ከሆነ አይ እንደሱ አለ። እኔ መጽሐፍ ለምንድን ነው ብለህ ጠይቀኝ። አንተ ያነሳቸውን ፖይንቶች ያለው አንተ ስለ ቁርአን ያወራው እውነት ነው ማለት አይደለም። አክቹሊ ግን አይልሃለሁ ፖይንቱን ማወቅ ስለምፈልግ ማለት ነው። ሶ ኔክስት ታይም መጥቼ ሜቢ ላብራራልህ እችላለሁ። አዜ ክርክር ሳይሆን እንደ ውይይት። ግን አሁን ይሄን ፖይንት አንችላለሁ ቀጥይ። እና እኔ ይሄን ፖይንት ደግሞ ያነሳሁት ለምንድን ነው ብዙ ጊዜ አንተ የምታነሱት መጀመሪያ ድንገት እንደገባው ስትወያዩበት የነበረው ቶፒክ የሆነ ሰው ከቁርአን ማስረጃ ሲሰጥህ ከዛ በፊት ስለነበሩት መጽሐፍት ስለምትጠይቃቸው እኔ ደግሞ ሙሴ ከመምጣቱ በፊት የነበሩ ህዝቦች በምን ይተዳደሩ ነበረ? ያን የነበረ መጽሐፍ ሳይሆን ኤግዚስት ያደርጋል ወይ? እየተወራ ያለው ስለ ትምህርት ነው አይደለ? ስለ ሃይማኖት ነው። እስልምና ለምሳሌ ዶክትሪኑ ምንድነው ተብለሽ ብትጠየቂ የምትመልሺው መልስ አለ። አላህ አይወልድም አይወለድም የሚል መመሪያ ይዛችሁ ነው አይደለ የመጣችሁት አይደለም? በጣም ጥሩ። ይሄንን ለምሳሌ ትልቁን የሆነውን የእስልምና ኮር ዶክትሪን ወይም አላህ የማይወልድ የማይወለድ ነው የሚለውን ዶክትሪን ከእስልምና ውጪ በቀደምት መጽሐፍት ውስጥ አሳይኝ እኮ። እሱ ጥያቄ ለሱ ጥያቄ መልስ እንዲሆነኝ እኮ ነው። አሁን ከሙሴ በፊት የእናንተ መጽሐፍ ቅዱስ ከመምጣቱ በፊት የነበረውን እህታችን ለምን እንትምትዩ ባይ ዘ ዌይ የኔ መልስ ሳትመልሱልኝ ነው ጥያቄ እያነሳችሁ ያላችሁት አይደለም። መልሴ ሳይመለስልኝ ሌላ ጥያቄ ላስተናግድ አልችልም። ይቅርታ። እሺ የአሸር መጽሐፍ ማለት ምን ማለት ነው እንዴ? አንተ መጽሐፍ ቅዱስ ላይ ነው ያየሁት። አንተ ነህ ልታብራራልኝ የሚገባው። በቃ የአሸር መጽሐፍ ማለት እስራኤሎች ነገስታቶች እንደዚህ ታሪካቸው የሚጽፉበት መጽሐፍ ነበራቸው። የጦርነት ታሪክም እንደዚህ እንትናቸው ታሪክ ነበረ። ያ ማለት ግን ዳይሬክት አዳምጪ። ያ ማለት ግን እንደዚህ እንደ እንትን ሪቪሌሽን ሆነ የመጣ አይደለም። ታሪካቸውን የሚጽፉበት ነበር ነው ያልከው? ያ እሺ። ስለዚህ አሁን ያኔ ከሙሴ በፊት የነበሩት ሲተዳደሩ በምንድን ነው የሚተዳደሩት? ከእግዚአብሔር ጋር የነበራቸው ግንኙነት እንዴት ነው? ህገ ልቦና እንዳልኩሽ እኮ እግዚአብሔር የሰጣቸው ህገ ልቦና ህግ አላቸው። ለሁሉም ህዝብ ነው የሰጠው ነው? ለሁሉም ህዝብ ስትይ ማለት አሁን ለነቢያቶች ነው ወይስ ደግሞ ለሁሉም ህዝብ ነው ህገ ልቦናው የተሰጠው?
ለሁሉም የተፈቂም በጥያቄ ለምን ትመልስልኛለህ? አንተ መመለስ ትችላለህ። እኔ ባይዘው ፖላይትሊ ነው ወደ ስድብም አልመራውክም። ህገ ልቦና ለሁሉም ነው የተሰጠው። ሮሜ ላይ ያስቀምጠዋል። ግን አላህ እንዴት እንደተሰጠ አንቺ ቻሌንጅ ላድርግሽ። ለማን ነው የተሰጠው? ህገ ልቦና አለ የለም? እስልምና ህገ ልቦና ሳይሆን በእኛ እኔ ማምነው በመለኮት ወይም በመገለጥ አላህ ለነቢያቶች ትእዛዝን ማለት መጽሐፍትን እንዳንለው ያው ስላልተጻፈ አውርዷል። ከዛ በዛ መሰረት ነቢያቶች ደግሞ ህዝቦቻቸውን ያስተዳድሩ ነበረ። እንደዛ ነው ማምነው። የኢትዮጵያ ንገሪኝሽ፣ ለኢትዮጵያ የተሰጠውንና ኢትዮጵያኖች ሲተዳደሩበት የነበረው ማለት ለኢትዮጵያኖች ለዓለም የተላኩት ነብዩ መሐመድ ናቸው። ለኢትዮጵያ የተላከውንና ከመሐመድ በፊት ኢትዮጵያኖች ሲተዳደሩበት የነበረውን ህግ ለኢትዮጵያኖች አልገባኝም። ለስፔሲፊክ ሀገራት ነው እኮ። ከዛ መሐመድ ለዓለም ተላከ፣ ተስማማ። እሺ፣ ስለዚህ ከዛ በፊት የነበሩት ለዓለም አልተላኩም ማለት ነው አይደል እህታችን? ረሱል ሰለላሁ ዐለይሂ ወሰለም ብቻ ናቸው ለዓለም የተላኩት። ግን አሁን ጥያቄ በዲቴል ባንገባ አንተ አልመለስክልኝም እኮ። በደንብ መልሼልሻለሁ፣ ችግር የለውም። አንቺ ፕሪሳፖዝ ያደረግሽው ልክ እነዛ የነገሩሽ ምንድነው እያንዳንዱ መጽሐፍ የተባለ ሁሉ የተጠቀሰ ኮት የተደረገ ቀጥታ እግዚአብሔር ያወረደው ነው ብለሽ ፕሪሳፖዝ አድርገሽ ስለመጣሽ ነው። እኛ እንደዛ ብለን የምናምነው ነገር የለም አልኩሽ። እንደዛ ብለን አናምንም። እንደዛ ካላምን ደግሞ አንጠየቅም፣ ያንን አንገደድም፣ መረጃ አንጡ ተብለን ማለት ነው። ስለማናምንም ስጀመር ምን ብለሽን አልመሰለኝ እህታችን ስጀምሪ የተሰጠው ህገ ልቦና ለግለሰቦች ብቻ ነው ወይንስ ለሁሉም ተሰጥቷል አልሽ። መጽሐፍ ቅዱስ ደግሞ ሐዋርያ ቅዱስ ጳውሎስም በሮሜ መልእክቱ ላይ ሲያስቀምጥ ህግ ከመሰጠቱ በፊት በህገ ልቦና ህግ የሌላቸው በምን ይፈረድባቸዋል ሲል የልባቸውን ህግ ያሳያሉ አለ። ስለዚህ ህግ ያልተሰጣቸው እንኳን አስቀድሞ በምንድን ነው እሱ የሚፈረድባቸው ሲባል በህገ ልቦና። አንቺ ደግሞ በምንድን ነው አልሽ? ለነቢያቱ መመሪያ ይሰጣል፣ በመመሪያው አልግሽን። ቴንኪው ተስማማዊ። ሙሐመድ ደግሞ የዓለም ነቢያት ነው ለዓለም የተላከ ነው አልሽን፣ ተስማማዊ። ስለዚህ ከሙሐመድ በፊት የነበሩ ግን ለዓለም አልተላኩም፣ ተስማማዊ። ስለዚህ ለኢትዮጵያ የተላከ ነቢይ ካለ እሱን ትጠቅሽና በሱ ነቢይ ህግ ነው የተመሩት እሱ እየነገራቸው የሚለውን አሁን ፕሪሳፖዝ ያደረግሽውን ራስሽ ላይ ታፈርሽዋለሽ ማለት ነው። እንዲህ ከሌለ እንዲህ አይሆንም ብለሽ ስለመጣሽ ማለት ነው። እኛ ግን ለዓለም ህገ ልቦና ይሰራል ብለን እናምናለን። ችግር የለውም። ቀጥይ። እሺ፣ አሁን እኔ ላነሳ የነበረው ፖይንት ሲጀመረ ማገባቢ የነበረው አንተ ከዚህ ውስጥ ሙስሊሞች ሲገቡ የምታነሱባቸው ፖይንት ከቁርአን የሆነ ማስረጃ ሲያመጡ ከዛ በፊት ስለነበረው የታል መጽሐፉ ነው እናንተ ፖይንት። ከዛ አንግል እኔም ደግሞ ከሙሴ በፊት ስለነበረው ህግ መጽሐፍ ቅዱስ ካስቀመጠው ነው ማስረጃ የምትሰጡት። ከሙሴ በፊት ስለነበረው ከየትም ልታመጧቸው። ከፍ በይ። ከሙሴ በፊት ህግ ተሰጥቷል የሚል አንድ ማስረጃ አንችልኝ። መዋረድ ፈለግሽ ማለት ነው። መዋረድ ስለፈለግሽ እኛ ምናምነው ከሙሴ በፊት እንደዚህ ህግ በጽሁፍ ተሰጠ መጽሐፍ ብለን ምናምነውን ማስረጃ እንችል። ክፈች። አይ ህገ ልቦ መጽሐፍ እኮ አላልኩም። አንተ ስለ ራስህ ክርስትና ተነግረኝ። ህገ ልቦና አልከኝ። ኖ ህገ ልቦና አልከኝ። ህገ ልቦና ብለህ ህገ ልቦና እሱንማ መጣሁልሽ እኮ። አሁን ህግ በማን እንደተሰጠ ክርስቲያን ክፈትልኝ አንዴ። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ነው። አንዴ ክፈቱ። ህገ ልቦናንም ደግሞ አሳይሻለሁ። እሱ ህገ ልቦና ማለት መጽሐፍ መስራት እንዳይሆን ነው እንዴ? ህገ ልቦና ማለት መጽሐፍ መስሎሻል? ሶሪ እንደዛ። አይ መጽሐፍ መስሎኝ አይደለም። እኔ ያልኩህ ስለዛ ህገ ልቦና የነገራችሁ ማን ነው ነው? መጽሐፍ ቅዱስ ነው አይደለም? ህገ ልቦና የሚለው ትንሽ ቢብራራላ ጥሩ ይመስለኛል። ማለት መሰለሽ ህገ ልቦና ማለት በእኛ ሰው በተፈጥሮ የሚጻፍለት ተፈጥሯዊ ህግ ማለት ነው። ለምሳሌ ሰው ጥንቱን ሲፈጠር በእግዚአብሔር አምሳል ነው እየተፈጠረው፣ ልክ እግዚአብሔርን መስሎ ማለት ነው። በልቦናው ላይ እየጻፈለት ተፈጥሯዊ ህግ አለ። ህገ ልቦና ለምሳሌ ሰው አትዘሙት የሚል ነገር ባይጻፍለትም ዝሙት ኃጢአት መሆኑን ያውቃል። አትግደል የሚባል ነገር ባይጻፍለትም መግደል ኃጢአት መሆኑን ያውቃል። ይሄ ምንን ነው የሚያሳየው ካልሽኝ፣
እግዚአብሔር ሰውን በአርአያው ስለፈጠረው በክርስትናው ማለት ነው በልቦናው ውስጥ እነዚህን መሰረታዊያን የእግዚአብሔር ህጎች በሙሉ ሰው በተፈጥሮ ያውቃል ማለት ነው። ህገ ልቦና ማለት ያልተጻፈ የሰው ልጆች ህግ ማለት ነው። ኦኬ፣ እንደዚህ ከሆነ ሰው በደለ። መጀመሪያ ከአምላክ በአምላክ ተፈጥሮ እንግዲህ ልክ እሱን መስሎ በሚኖርበት ህግ ወረደ ማለት ነው። ከገነት ተባረረ፣ ባህሪው ጎሰቆለ። ልክ እንደዚህ ሲሆን ምን መጣ ማለት ነው? ከህገ ልቦና ከመተዳደር ወደ ተጻፈ ህግ መተዳደር መጣ ማለት ነው። የተጻፈ ህግ ለመጀመሪያ ጊዜ ለማን ተሰጠ? ለሙሴ። ኦኬ፣ ለሙሴ። ምኑ የተጻፈው ህግ? ህገ ልቦና የምንለው ምንድን ነው? ሰው በተፈጥሮ መልካሙና ክፉን የሚለይበት የህሊና ዳኝነት ማለት ነው። ያንን ከማን ነው የሚያገኘው? እግዚአብሔርን መስሎ ከመፈጠሩ የተነሳ ነው የሚያገኘው እንጂ ህገ ልቦና ሲባል የተጻፈ ህግም አይደለም፣ ለሆነ ነቢይ የተሰጠ ህግም አይደለም። ሰው ሆኖ በመፈጠሩ ብቻ የሚያገኘው ህግ ነው። መዠንገርም ይኑር፣ ጣሊያንም ይኑር፣ ጅማም ይኑር፣ አሜሪካም ይኑር፣ ሰው ሆኖ ከተፈጠረ ብቻ ያንን የልቦና ህግ ያውቃል ማለት ነው። የተጻፈ ህግ ታዲያ ለምንድን ነው የሚያስፈልገው ካልሽ ግን ከዚህ የህገ ልቦና ስለወጣ ሰው ከእግዚአብሔር መልክ ስለወጣ የእግዚአብሔር መልክነቱን የሚያስታውስ መጽሐፍ ይፈልጋል ማለት ነው። ያ መጽሐፍ መጀመሪያ ለሙሴ ተሰጠ። ሙሴ ስለማን የሚናገር ነው? ስለ ክርስቶስ፣ ስለሚያድነን ቤዛ ስለሚሆነን ስለ ክርስቶስ። ወንጌል ስለማን ነው? ስለ ክርስቶስ። የሉቃስ ወንጌል ምዕራፍ 24 ላይ መዝሙራትና መጽሐፍት በሙሉ ስለኔ የሚመሰክሩ ናቸው ይላል ክርስቶስ። ስለዚህ ክርስትና የህግ ሁሉ ፍጻሜ ነው፣ የኪዳን ሁሉ ፍጻሜ ነው ክርስትና ማለት ነው። ስለዚህ ሁለት መሰረታዊ የምትይዥው ነገር፣ አንደኛ ክርስቲያን የሚለውን ቃል ከክርስቶስ ዘመን በፊት መፈለግ ማለት ድህነት አምላክ ሰው ሳይሆን ተሰጠ ማለት ነው። ይሄ ደግሞ ክህደት ነው ሲጀምር። ክርስቲያን በክርስቶስ የዳኑ ሰዎች ስብስብ ስለሆነ ማለት ነው። ሁለተኛ ህገ ልቦና የሚባለው ሰው በተፈጥሮ መልካሙና ክፉን የሚለይበት የተፈጥሮ መዳኛ ህጉ ነው እንጂ የተጻፈ ህግ አይደለም ማለት ነው። አሁን እስልምና እዚህ ላይ ሲመጣ ችግሩ ምንድነው ነው? እስልምና ችግሩ ምንድነው? አንደኛ ህገ ልቦናን አፕላይ ለማድረግ በፈጣሪ አምሳል ተፈጠርን ብላችሁ አታምኑ። ስለዚህ ህገ ልቦና ለመሰጠት ለእናንተ እያንዳንዱ ሰው ፈጣሪ ሊያወርድለት ይገባል ማለት ነው። አንደኛ። ሁለተኛ የተጻፈ ህግ መውረድ ከጀመረበት ጊዜ ጀምሮ ማለት ነው። የተጻፈ ህግ መውረድ ከጀመረበት ጊዜ ጀምሮ እስልምና የሚያስተምረውን ትምህርት ያስተማረ አንድም ነብይ የለም። ሊተራሊ አንድም ነብይ የለም። አንድም ነብይ ማለት ነው። ሶስተኛ ቁርአንን የሚቀድሙ ሁለት ጭፍራዎች አሉ። ልክ እንደማን መሰረት? እንደ ቁርአንሽ አስተምሮ መሰረት። ማንና ማን ናቸው? በስም ጠቅሶ አይሁዶችና ክርስቲያኖች ነው የሚለው፣ እስልምና አይልም። ስለዚህ መደምደሚያው ምን ይሆናል ማለት ነው? ሰው ልክ እንደ እግዚአብሔር ተፈጥሮ ያንን ጸጋውን ካጣ በኋላ ወደ ቀደመ ጸጋ ሊመልሰው የመጣው ክርስትና በመጨረሻ በእስልምና ማለት ነው እንግዲህ ነቢያት ሁሉ እንደዚህ ናቸው እያለ የሐሰት ትርክት እስከሚያስገባበት ድረስ የታመነ ትምህርት እንደሆነ ይሄው ከዚህ ከራስሽ ከመጽሐፍሽም ከመጽሐፍ ቅዱስም እናሳይሻለን ማለት ነው። እንደዚህ የልቦና ህግ ምንድነው የሚለውን ደግሞ ይሄው ከፍቶልሻል፣ እሱን ታነቢያለሽ። እሺ ሰምቻለሁ። አይ ችግር የለም። መስማት ስለነበረብኝ ሰምቻለሁ። ያው ያወራውን ሁሉ ግን ተቀብያለሁ ማለት አይደለም። እኔም ማምነው ነብያቶች ስለ እስልምና እንዳስተማሩ ነው። ግን አሁን ስለ ህገ ልቦና ባነሳው ጉዳይ ህገ ልቦና ማለት በልቦና ላይ የተጻፈ ተፈጥሯዊ ህግ አለ፣ ያልተጻፈ የሰው ልጆች ህግ ነው ብለኸኛል። ስለዚህ እዚህ ጋር ማነሳው ጥያቄ ስለዛ ህገ ልቦና ይሄ ህገ ልቦና የተሰጣቸው ሰዎች ከሙሴ በፊት የነበሩ ሰዎች ናቸው። ስለዚህ እሱን ይሄ ህገ ልቦና እንደተሰጣቸው በምንድን ነው ያረጋገጥከው? በመጽሐፍ ቅዱስህ ነው አይደለ? በምን አረጋገጥክ ይሄ ህገ ልቦና እንደተሰጣቸው? ይህንን ክሌም ያፈረስኩብሽ ለዛ ነበር። ይህንን ጥያቄ ስለምጠይቁ ስለማውቀው ነው። የአንቺ አርጉመንት አይደለም። ባይዘዌ ከራሴ ነው ያመጣሁት። ማንም እንትን ብሎኝ አይደለም፣ ከራሴ ነው ያመጣሁት ማለት። ስለዚህ ህገ ልቦና ልትነግረኝ የቻልከው ከመጽሐፍ ቅዱስ ነው። ቆይ ስለዚህ አንቺ ክሌም ስታደርጊ እኮ መጽሐፍቶች አሉ ብለሽ ነው ከመሐመድ በፊት
ቁርአን በፊት ተውራት አለ ብለሽ ነው፣ ዘቡር አለ ብለሽ ነው፣ ተውራት አለ ብለሽ ነው እንጂ ከመሐመድ በፊት ርገ ልቦና አለ መጽሐፍ የለም ቁርአን ብቻ ነው የወረደው ብለሽ ከሆነ እንስማማና ያው ከፍ ላድርግሽና ከጎኔ ተወኝና አርጉመንቱን እንዚሁ እንጨርሰው። ቁርአን ብቻ ነው አርጊመንት አይደለም ይሄ። እኔ ለማለት ቆይ አዳምጪ። ከመሐመድ በፊት ጽሁፍ የለም፣ በጽሁፍ የለም፣ በልብ ብቻ ነው ያለው፣ ቁርአን ብቻ ነው ያለው ካልሽን እንስማማና አርጉመንቱ እዚሁ ያልቃል። ባሌለበት ላይ ክሌም ባላደረግንበት ላይ መረጃ እንጠየቅም እኛ። ምክንያቱም እኛም አንጠይቃችሁም እናንተን ለማን ጠይቃችሁ በሌለበት ላይ መረጃ አይጠየቅም። ምክንያቱም ዳዊት አይምን እንትና አደም ልጆቹ እንደዚህ እንደሆኑ እንዳልሆኑ ማስረጃ በአደም ጊዜ ማስረጃ እንጭ ብያ ጥያቄ አልጠይቅሽም። የአደምን ጽሁፍ አለ እስካላልሽኝ ድረስ ማለት ነው። ክሌም መቼ ነው እሱ የሚመጣው ማለት ነው? ጽሁፍ ተሰጠበት ካልሽበት ጀምሮ ነው ክሌሙ። ያንን ክሌም ላደረግሽበት ማስረጃ ምን ጠይቅሽ? አይ ከመሐመድ በፊት ጽሁፍ የለም ካልሽን ቴንኪው እንስማማ። አለ ካልሽን ግን ማስረጃ እንጠይቃለን። ዳውራ እሺ፣ ከረሱል ሰለላሁ ዐለይሂ ወሰለም በፊት የተጻፈ መጽሐፍ የለም ብዬ አላምንም። ማለት አንድ ልጨርሳ ሀሳቤን፣ ጥያቄ ታነሳለህ ልጨርስ። አለ ብለሽ ካመንሽ አሁን ላስረዳ። ፖዘቲቭ ክሌም ያደረገው ሁሌም ማስረጃ ማምጣት ስላለበት ነው። አለ ብለሽ ታምኛለሽ፣ ማስረጃ እንጂ። እሺ አቋረጥከኝ። እኔም ማምነው እንዴት ነው ከእሳቸው በፊት የተጻፈ ነበረ። ታውቀዋለህ ይህን ፖይንትም። ግን ምንድን የሆነው አሁን በአይሁዶች እና በክርስቲያኖች እጅ ነው የሚገኘው። ዳይሬክት ሜሴጅ ኦሪጂናል ሜሴጁ የለም፣ ተበርዟል ብለን ስለምናምን አንጠቀምበትም። ግን አታቋርጠኝ እባክህ፣ እያቋረጥኩ አይደለም፣ ልጨርስ። አይ ማምለጫ አለ፣ ስጨርስ ትቀጥላለህ። አሁንም ጊዜ የለም እንገላለሁ። ምክንያቱም ሱናን አቢ ዳውድ 44 ለአይሁዶችን ቆይ መጀመሪያ ሀሳቤን አልጨረስኩም። ከጨረስኩ በኋላ ጠይቀኝ። እኔ ተረት ለምን ሰማለሁ? እኔ ጊዜ የለም እንገላለሁ። ተረት አይደለም፣ ተረት ነው እህታችን። ሶሪ ነብይሽ ተበርዟል አላለም፣ አምንበታለሁ ነው ያለው። አንቺ ደግሞ ተበርዟል ነው የምትይው። በነገራችን ላይ ቁርአን ላይም አንድም ቦታ ተባለም፣ አዲስ ቦታም አንድም ቦታ ተበርዟል አላለም። ሱናን አቢ ዳውድ 44 49 ላይ ነብይሽ ያለው ምንድን ነው? አምንበታለሁ ተውራትን እዞ። ኦኬ አንዴ ደግሞ በደንብ እንድንስማማ ቆጆ ጸባይ ስላለሽ ከፍ ላድርግሽና ተበርዟል ብለሽ ነው የምታምኚው? ዳይሬክት ሜሴጁ የለም ብዬ ነው ማምነው። ለምን ካልከኝ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ቆይ አልልሽም፣ እስማማለሁ። ተበርዟል። መቼ ነው የተበረዘው ተውራት? እስቲ መቼ ነው የተበረዘው ለሚለው ረሱል ሰለላሁ ዐለይሂ ወሰለም እጅም የደረሰው ከተበረዘ በኋላ ነው። እሱን በዚህ ዓመተ ምህረት ነው ልልክ አልችልም። ግን አሁን ከፖይንት አንዴ ክርስቲያና ከፍ በል ሰምተንሻል። በነብዩ ጊዜ ተበርዞ ነው የደረሰው ብላናለች። እናመሰግናለን። አቡ ዳውድ 44 49 ክፈትልኝ። ነብይሽ ምን እንዳለ ላሳይሽ። የፈጠነ በነብዩ ጊዜ ተበርዞ ነው ነብዩ እጅ የደረሰው ብላናለች። ነቢዩ እሺ፣ አብደላ ኢብን ዑመር እንደተረከው ይላል a group of Jews came and invited the messenger of Allah to ቁፍ። የአንድ የአይሁድ ግሩፖች የሆኑ ሰዎች መጥተው የአላህን መልእክተኛ ወደ ቁፍ ጋበዙት ይላል። so he visited them in their schools። ከዛ በኋላ በትምህርት ቤታቸው ሄዶ ጎበኛቸው ይላል። they said እነሱም እንደዚህ ያሉት አቡል ቃሲም one of our men has committed fornication with a woman so pronounce judgment upon them። አቡል ቃሲም ሆይ ሙሐመድን ማለት ነው፣ ከኛ አንድ ሰው ዝሙት የሰራ አለ፣ አንድ ሴት ዝሙት የሰራች አለች፣ ስለዚህ በእሷ ላይ ፍርድህን ተናገር ብለው ይጠይቁታል ከጋበዙት በኋላ ማለት ነው። they placed a cushion for the messenger of Allah who sat on it and said ከዛ በኋላ ለአላህ መልእክተኛ ወንበር አመጡለትና ተቀመጠ። ከዛ እንደዚህ አሉ ይላል እንደዚህ አለ ይላል ብሪንግ ዘ ቶራ። መሐመድ ምን ይላቸዋል? ተውራትን አምጡ አላቸው፣ እንዲፈርድ ማለት ነው። ኢት ዋዝ ዘን ብሮት
ከዛ በኋላ አመጡ። he then withdrew the cushion from beneath him and placed the Torah on it። ከዛ በኋላ ከተቀመጠበት ወንበር ላይ ተነሳና ተውራትን በወንበሩ ላይ አስቀመጠ። and saying ከዛ እንደዚህ ብሎ ተናገረ I believe in thee and in him who revealed thee። ይሄን በዚህ መጽሐፍም አምናለሁ ይሄንንም መጽሐፍ ባወረደው አምናለሁ አለ። ማይክሽን አንሹ። ምን አለ ነብዩ? መጽሐፉን ተቀብሎ ምን አለ? እሱንም እኮ እኔም አንብቤዋለሁ ማለት ያቺን ፓርት ቆይ ተፍሲር አይደል? ቆይ መጽሐፉን አመጡለት፣ መጽሐፉን አነሳ፣ በዚህ መጽሐፍ አምናለሁ ብሏል አላለም? አንደኛ ሐዲሱ ሰሂህ መሆኑን አለመሆኑን አረጋግጣለሁ። እኔ ስመጣ አሳያ ግሬዱን ቆይ አይደለም። አንደኛ እኔ ስመጣ አሁን መልስ ልመልስ ሳይሆን የመጣው ልጠይቅ ነው እና ድንገት በመመልሰው መልስ እስልምናን የማይገልጽ መልስ መልሼ ዝም ብዬ እንትን ማለት አልፈልግም። የማይገልጽ መልስ መመለስ አልፈልግም። አይ እስልምና አይደለም መልስ አሁን ለዚህ ስመልስልህ በደንብ አጥርቼ መጥቼ ነው ይዤዋለሁ። ፖይንቱን ሳላጠራ አልመልስም። ምክንያቱም አጥርተሽ መመለሽ መተሽ ትችያለሽ። አፕሪሼት አደርጋለሁ እሱን እህቴ። ነገር ግን የተናገርሽው ስህተት ነው። ቀደም ምን ተበርዟል የሚል ሙሐመድ ምን ስላለ መጽሐፉን ሰጡት፣ አይሁዶች ናቸው ሰጡት። በዚህ መጽሐፍ አምናለሁ ብሎ አለ። አንቺ ደግሞ ኖ ስህተት አለበት የተበረዘ አለበት አልሽ። በዚህ መጽሐፍ አምጥቶ አንስቶ አምናለሁ ካለ ውስጡ ስህተት ካለ በዚህ አምናለሁ ካለ በስህተት አምናለሁ ባወረደህም አምናለሁ አለ። በጻፈውም ያምን ከሆነ ስህተቱን በጻፉትም ሙሐመድ ያምናል። መጽሐፉ ከአላህ እንደወረደ አምናለሁ ነው። መጽሐፉ ከአላህ እንደወረደ አምናለሁ እንዳለ ነው እኮ። መጽሐፉን ያምናል አያምንም? በመጽሐፉ ያምናል። አሁን እሱን አጥርቼ እነግራችኋለሁ። አጥርቼ ነው የምነግራችሁ፣ ምክንያቱም እስልምናን የማይገልጽ መልስ መመለስ ስለማልፈልግ። አሁን ግን የኔን መልስ ለምን ይበቃሻል። አብዱላህ ሌላም ጊዜ መጥቼ አጠራዋለሁ። አይ ይበቃሻል። ስንቱን ነው የምታጠሪው? ስንቱን ነው የምታጠራው? ይሄን ሁሉ ታውቀዋለች፣ ግን እስካሁን አላጠራችሁም። አይደለም እኔ እኮ ያልኩት ምንድነው እናንተ ከሙሴ በፊት የነበረውን ሕግ ያወቃችሁት ወይንም አሁን አደም ኃጢአት እንደሰራ ያወቃችሁት በመጽሐፍ። እኛ ፖዚቲቭ እንትን አላደረግንም። መጽሐፍ አለ ብለናል። መጽሐፍ አለ ባላል። ኦኬ አሁንም ሌላ ደግሞ ልስጥሽ። ስለዚህ አዳም ኃጢአት እንደሰራ በምን አወቃችሁ? እናንተ አዳም ኃጢአት እንደሰራ በምን አወቃችሁ? እሺ አዳምጪ። ኦኬ ነቢያት ህግ ከተሰጠ ጀምሮ ጽሁፈት ከመጣ ጀምሮ እነኛም ማስረጃዎች እናቀርባለን። ከዛ ጀምሮ ያለው ማስረጃ ማቅረብ እንችላለን። እናንተም ደግሞ ህግ የተሰጠበት አለ፣ መጽሐፍ የተሰጠበት አለ ብላችሁ ክሌም ታደርጋላችሁ። ማምጣት አለባችሁ። እኛ ከቁርአን በኋላ እኛ ደግሞ ቁርአን ነው ማስረጃችን። በቃ ተስማማናል። ስለዚህ እስልምናን እስልምናን ከመሐመድ በፊት ማስረጃ አንጥተን ማሳየት አንችልም። ከሆነ ጥያቄ እንትንሽ ምላሽሽ ፋይናል አንሰርሽ እንስማማለን። እኛ በነቢያቶች ሁሉ ማስረጃ ማምጣት እንችላለን። በአንድ ነቢይ አይደለም፣ በነቢያት ሁሉ ኢሳያስ ከሙሴ ጀምሮ ባሉት በሁሉም ማሳየት እንችላለን፣ በጽሁፍ ደረጃ ማለት ነው። አንቺ ግን ማምጣት ምችው አዳምጪ። ከዛ በፊት ለነበሩት እኛ ፖዘቲቭ ክሌም አላደረግንም፣ መጽሐፍ አለ ብለን አላልንም። ይሄ ሜቢ ማታቂ ከሆነ በጣም አስቸጋሪ ነው። ፖዘቲቭ ክሌም ያደረገው ነው የሚያመጣው፣ ጽሁፍ አለ ብሎ ያለው ማለት ነው። እኛ አላልንም ጽሁፍ። ቅድም እኮ ሂሚሌት አደረግኩሽ። በደንብ ያልተጫንኩሽ ምንድነው እንዳትዋረጂ ነው። ነቢያቶች ተልከዋል። እኔ ዲፌንድ ለማድረግ ስላልመጣው አልዋረድም። ስለዚህ እንደዛ ከሆነ ዝም ብለሽ አዳምጫ የኔ ቆንጆ። ምክንያቱም ነቢያቶች ሁሉ መልሱን መልሱልኝ ነው። እሺ በቃ ከሰሩኝና አሁን አዳምጪ አይሻልም? ትውረዳ ታይም ኢዝ ጎልድ። ምናልባት የተወራው ነገር ስላልገባት ሊሆን ይችላል። ለሌላውም ሰው ክሊር ለማድረግ ምንድነው ዋና ሀሳቡ? እነሱ ለአደም እንኳን የተሰጠው መጽሐፍ አለ ብለው ያምናሉ። ለአደም ኢማጂን
ለአደም ማለት ነው። ለመጀመሪያው ሰው መጽሐፍ ተሰጥቶታል ብለው ያምናሉ። ሰው በርደን ኦፍ ፕሩፍ የሚወድቀው ማን ላይ ነው? ተሰጥቶታል ብሎ ክሌም ያደረገው ሰው ላይ ነው። እኛ ለአደም መጽሐፍ ተሰጠው ብለን አናቅም እኛ። ስለዚህ በርደን ኦፍ ፕሩፍ አይወድቅብንም ማለት ነው። ማምጣት አንገደድም። ለምንድነው አንገደደው? መጽሐፍ ተሰጠው ብለን ስላላልን ከመጀመሪያው ጀምሮ። እነሱ ግን መጽሐፍ ተሰጠው ስላሉ ምን የሚል መጽሐፍ ይዘቱ ምንድነው ምናምን ሌላ በሙሉ ጥያቄ ይከተላቸዋል ማለት ነው። እኛ እስከ ሙሴ ድረስ የተጻፈ ሕግ ተሰጥቷል ብለን አናምንም። ስለዚህ እንድናመጣ የምንገደደው ከማን ጊዜ ጀምሮ ነው? ከሙሴ ጀምሮ። ነቢያት በሙሉ ስንል ከሙሴ ጀምሮ ያሉትን በጽሁፍ ስላስተላለፉ የማምጣት ግዴታ አለብን፣ እናመጣዋለን። እሱ ነው። የታሪክ መጽሐፍት አሉ ወይ? አሉ። ያሻርን ለምሳሌ ተጠቅሷል። ያሻር ብቻ አይደለም፣ ሌሎች የነገስታት መጽሐፍ ነበሩ። የዕለት ተዕለት ውሏቸውን የሚዘግቡበት፣ በመንገድ ሲሄዱ ያጋጠማቸውን ነገር የሚጽፉበት፣ ታሪክ የሚዘገብበት መጽሐፍ አለ። እነዛ ግን መለኮታዊ መገለጦች አይደሉም። ሂስቶሪካል ቡኮች ናቸው። የታሪክ መጽሐፍት ናቸው። ሂስቶሪካል ቡክ ተጠቅሶ ሊጻፍ ይችላሉ። ያው ለምን? ታሪካዊ ማስረጃ ስለሆነ። ያንን መለኮታዊ መጽሐፍ አድርገህ እንደ መረጃ ትይዘዋለህ ወይ? ኖ። ለምን? እግዚአብሔር ስላልገለጠው። በቃ ታሪክ ብቻ ነው። ታሪክ ብቻ ነው። ስለዚህ በምንድን ነው እኛ የምንለያየው ማለት ነው ከሙስሊሞቹ ጋር? እነሱ ለአደም ተሰጠው ይላሉ። ለሄኖክ እንድሪስ እንደሚሉት ታውቃላችሁ። ሄኖክን ለእንድሪስ ተሰጠው ይላሉ። ለኑህ ተሰጠው ይላሉ። ዘቡር ተሰጠው ይላሉ። ለዳዊት ለሙሳ ተውራት ተሰጠው ይላሉ። ለእንትና ደግሞ ለሰለሞን የምትበር ምንጣፍና አንዳንድ ነገር እንደዚህ መጽሐፍ ነገር ተሰጠው ይላሉ። ይሄ ሁሉ ክርስትና ውስጥ የሌለ ክሌም ነው። ክርስትና ውስጥ የሌለ ክሌም ስለሆነ ፕሩፍ እንድናደርግ አንገደድም። አላልንም። ባላልነው ነገር ለምንድን ነው የምንጠየቀው ነው ፖይንቱ። ሚም ሆናችሁ ሌሎች ልበቀና ሙስሊሞች ከስር የምትሰሙ ካላችሁ ይህንን በሙሉ የምትሉት እናንተ ናችሁ። ስለዚህ ምን ትሆናላችሁ ማለት ነው? የእናንተ ጥያቄ ምን ይሆናል? እነዚህን መጽሐፍ ታምጡ ይሆናል ማለት ነው። ከሌሉ የሌለ መጽሐፍ ነው አለ የምትሉት፣ ካሉ ደግሞ ማሳየት ይጠበቅባችኋል። ከሌሉ አለ የሚለውን ክሌም ማውረድ አለባችሁ ማለት ነው፣ መጣል አለባችሁ። ሲቀጥል ሁለተኛውና እጅግ በጣም ትልቁ ቁም ነገር ያለው ምን ላይ ነው ካላችሁ፣ መሐመድ ከመምጣቱ በፊት እስልምና የሚያስተምረው ትምህርት ሙሉ በሙሉ 100% የለም። ሙሉ በሙሉ 100% የለም። ኢንታይርሊ የመሐመድ ፍልስፍና ነው። ኢንታይርሊ 100% በሚባል ደረጃ እሱ ራሱ ነው ተፈላስፎ ያገኘው። አይ ከዛ ፊት አለ የምትሉ ከሆነ ለምሳሌ እስልምና እየቆመባቸው 5 ትምህርቶች አሉ። 5ቱን ትምህርቶች አይደለም አንዱን ወይ ሁለቱን ከዛ ፊት ባሉ ነቢያት ውስጥ ታሳዩናላችሁ? ይህንን ቻሌንጅ ወስዳችሁ ትገባላችሁ? ከሌለ ስለዚህ ታዲያ የመሐመድ ፍልስፍና ነው ዶግማ ብላችሁ የምትይዙት ራሱ አይደለም ታሪኩ። ስለዚህ የሆነ ቀላል ነገር ነው። እኔ ለምንድን ነው የማይገባቸው? ቀላል ነገር ነው። እኛ ስንጠይቅ ተጻፈ ብላችሁ ስለምታምኑ፣ እኛንም ስትጠይቁን የማይሰራው ክሌም ስላላደረግን ነው። የማምጣት ግዴታ የለብንም። ኢዚ ኢቨን እኮ ተጽፏል ብለን ብናምን ራሱ ምን እንደሚያመጣ ታውቃለህ? አላውቅም። ተጽፏል ብለን ብናምን ራሱ ምን እንደሚያመጣ ታውቃለህ? እኛ እስከ ሙሴ ድረስ ማስረጃ ማምጣት እንችላለን፣ እነሱ ግን ማምጣት አይችሉም ከመሐመድ ውጭ። ኢቨን አምነን እንኳን ቢሆን እስከ ሙሴ ድረስ እኛ ማስረጃ ማምጣት ስንችል እነሱ ማምጣት አይችሉም ከመሐመድ ውጭ። ከ6ኛው ክፍለ ዘመን በኋላ ነው እንጂ የሚያመጡት፣ ወደዛ መሄድ አይችሉም። አሁንም ሰላም ነው። ጥሩ ነው። ያ ቢያንስ የ4000 እና የምናምን ዓመት ልዩነት እንኳን በመካከላቸው እያለ ማለት ነው። ሉክ ይሄን የቁርአን አንቀጻውን ተመልከቱ። ቁርአን ሙሐመድ ምን ብሎ ክሌም እንደረው የሚለውን ስታረጋግጡ ነው ከዛ በኋላ መልስ የሚሆን ነገር ለጥያቄው ይዛችሁ የምትመጡት ማለት ነው። ሉክ
እኛ ወደ ኑህና ከእርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተም አወረድን አለ። ወደ ኢብራሂምም ወደ ኢስማኤልም ሉክ ኢስማኤል መጽሐፍ ተሰጥቶታል ብለው ያምናሉ። ወደ ይስሐቅም ወደ ያዕቆብም ወደ ነገዶቹም ጠቀለለው ጭራሽ ወደ ያዕቆብ ነገዶች በሙሉ ወደ ኢሳም ወደ አዩብም ወደ ዩኑስም ወደ ሃሩንም ወደ ሱሌማንም አወረድን ለዳውድም ዘቡርን ሰጠነው ይላል። እንግዲህ እዚህ ጋር ቁርአን ምን ብሎ ቦልድሊ ክሌም ያደርጋል? ለነዚህ አካላት ሁሉ መጽሐፍ ተሰጥቷቸዋል ብሎ ያምናል። ስለዚህ እነዚህ አካላት በመጽሐፍቶቻቸው የቱ ጋ ነው እስልምናን ሙሐመድ ይዞት የመጣውን አስተምሮ አይነት አስተምሮ ያስተማሩት? ከነዚህ መጽሐፍ ከፍታችሁ ማሳየት ትችላላችሁ ወይ? አንድ አይደለም ብጣሽ ወረቀት አምጥታችሁ የነዚህን ትምህርቶች አሳዩን ነው። ሙሐመድ ከነገራችሁ ውጪ ሙሐመድ እንደዚህ ብሎ ክሌም ካደረጋቸው መጽሐፍቶችን አምጥታችሁ ማሳየት ትችላላችሁ ወይ? ብጣሽ ወረቀት ነገሩን እኮ በቃ ማምጣት አይችሉም። ከህገ ልቦና ጋር መሳሰሉት እኮ የነሱን እንትን ከህገ ልቦና ጋር ማለት ነው። እፎይ እንዴት ዋላችሁ? ከህገ ልቦና ጋር ሰው ያመሳስለው እኔ በጣም ነው ወደድኩት። ባይዘይ በፊትም አርጉመንት ስለማውቀው መጥቶኛል። አብዲ እንኳን ደህና መጣሽ። ሰላም ናችሁ? ይመስገን ነው። አንድ ጥያቄ ነው። ቅድሚያ እዚህ ጋር ጥያቄው ላይ እስኪ እስልምና ከመሐመድ በፊት ነበረ አለ ብለህ ታምናለህ? አዎ ታምናለህ? አዎ አምናለሁ። እስኪ አንድ ማስረጃ ስጠኝ። አንድ ማስረጃ ስጠኝ። አላህ ሱብሓነሁ ወተዓላ በቁርአኑ ቦታውን ያው አንቀጹን ከፍትልሃለሁ። አሁን ማካነ ኢብራሂሙ የሁዲየን ወላ ነስራንየን ወላኪን ካነ ሙስሊማን ወላኪን ካነ ሐኒፈን ሙስሊማን ወማ ካነ ሚነል ሙሽሪኪን ይላል። እሱ መሐመድ ነው የነገረ እኮ ማስረጃ የምናመጣው እኛ ከኛ ከምናምነው ነው። ታዲያ እኔ ደግሞ የጠየኩ ከመሐመድ በፊት ነው። ከአዲስ ኪዳን በፊት ማስረጃ አንጣ ብትለኝ ከነቢያት አስተምሮ አመጣለሁ። ኢሳያስን እስቲ አልፈልገውም ብትለኝ እኔ ሕዝቅኤልን አመጣለሁ። ሕዝቅኤልን አልፈልግም ብትለኝ ኤርሚያስን አመጣለሁ። ኤርሚያስን እስቲ ሌላስ ተጨማሪ ብትለኝ ሚልኪያስን አመጣለሁ። እስቲ ሌላስ ስትለኝ ዳዊትን አመጣለሁ። ሌላስ ስትለኝ ሰለሞንን አመጣለሁ። ሌላስ ስትለኝ የሙሴን አመጣለሁ። ሌላስ ስትለኝ እንትንና አመጣላለሁ። እንደዛ እያልኩኝ ሕዝቅኤልም እንደዛ እያልኩ ቀጥላለሁ። ኢያሱን የኛ ቁርአን ደግሞ ሁሉንም አጠቃሎ የያዘ ስለሆነ እኛ የምናምነው በቁርአን ነው። ስለዚህ አንድ ሰው ብቻ ነው አንተ መታመጣልኝ ማለት ነው። ሁሉንም አጠቃሎ የያዘ ቁርአን። ስለዚህ አንድ ሰው ነው እሱን ሁሉንም ደግሞ የነገረ አንድ ሰው ነው። ከጅብሪል በኩል ነው የመጣው። ከዛ ወደ ሙሐመድ ወረደ። እኛ ደግሞ አማን ተቀበል። ችግር የለውም፣ እሱ እስማማለሁ። ስለዚህ አንድ ሰው ብቻ እሱ በመሐመድ ጊዜ የተነገረን ብቻ ነው የምታመጣልኝ አንተ ማለት ነው። እኔ ብልህ ትላንትም የሆነ ትንሽ እንትን ያልገባኝም ነገር ነበረ። ማለትም አላህ በቁርአኑ የሁዶች ነሳራዎች አላህ ይግደላቸው ይላል ብላል። ያ ማለት እኮ አምላክ ማለት አላህ ሱብሃነሁ ወተዓላ የትኛው ፈጣሪያችን ስለሆነ የትኛውን ነገር ማድረግ ይችላል። ለምሳሌ እኛን ግን ስደቡ ብሎ ሌላ ሃይማኖት ለምሳሌ በየትኛውም ቦታ እንደውም በሌላ ቦታ አትዘቡ ብሎ ነው እንትን ያደረገው። አንተ ግን አብዲ አዳምጥ። የተጠየቀው ጥያቄ ሌላ፣ አንተ የምታወራው ሌላ። አሁን ራሱ እኔም ልጠይቅ የገባሁት ሌላ፣ እናንተም የምትጠይቁኝ ሌላ። በቃ ውረዳ። እንደዛ ከሆነ ቶፒኩ ላይ ማታወራ ከሆነ እኮ እኔ ያልገባኝ ነገር ልጠይቅ የገባሁትን አንዴ ቆይ። የኛ ጥያቄ ከመሐመድ በፊት እስልምና ነበረ ወይ ነው። አንተ ስትመልስ ምናልክ አይሁዳውያንና ክርስቲያኖችን ትላለህ። አጭር ጥያቄ ነው የምጠይቅህ፣ አጭር መልስ ነው የምትሰጠኝ። አይሁድና ክርስቲያኖች እኔ አድሜ ልጠይቅ የገባሁትን መብት ይጠበቅልኝ። አብዲል መብትህን እዛ ቀበሌ ሄደህ መጠየቅ ትችላለህ። አይሁድና እንደዛ መናገር ደግሞ ሙስሊሞች ናቸው። አይሁድና ክርስቲያኖች ሙስሊሞች ናቸው። እኔ ከአንተ ጋር ሳይሆን ከእፎይ ጋር እያወራሁ ነው። እድሉን አስጨርሰኝ። ኦ ሰውዬ የጠቀስከው ጥቅስ አለ። አይሁድና ክርስቲያኖች እኔ አብደላይ ነው ሰውዬ አትበል። እፎይን ልጠይቀው የፈለኩት ጥያቄ አለ። እድሉን ስጠኝ ልጠይቀው።
ቀጥል እናቴ። እፎይ አብዲ ጥያቄው ላይ ፎከስ አድርግ። መሀል ላይ እኮ ሰው እየገባ እየበጠበጠ ነው። አንተ ለምሳሌ ልጠይቅ የፈለኩትን ነገር ቀጥታ ዳይሬክትሊ መጠየቅ አለብኝ። ሌላ ሰው ገብቶ ሲበጠብጠኝ ታዲያ ምን? እኔ አንድ ልብ ነው ያለኝ፣ ሁለት ልብ የለኝም። ቶፒኩን እኮ ሽፍት ስላደረክ ነው አብዲ። እሱም እኮ እንደዚህ አንተም እኮ ማስተናገድ አለብኝ። እኔ ልጠይቅ ይገባው አይደል? ከገባው በኋላ አንተም እኮ እኔ መረዳት አለብህ። እሺ ቀጥል። እሺ ምንድን ነው ጥያቄ? እኔ ጥያቄ አሁን ያው እንትን ነው። እሺ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ ይላል ኢየሱስ። ሰው የሚለውን ነገር ላይ ነው ልታብራራልኝ ፈልገው። ሙሉ ምዕራፉን አንብበዋል? እያነበብኩት ውስጡ ላይ ነው እኔ ያገኘሁት። ኦኬ ምን እዚህ ጋር ምን አስጨነቀህ ስታነበው? ሰው የሚለው ነገር። ኦኬ ስለዚህ አምላክ እንደሆነ ታምናለህ ማለት ነው። ሰው የምትለው አልገባለች። አላማንኩም። እኔም ሰው ነው ብዬ ነው ማምነው። መጽሐፍ ቅዱስም ሰው ነው የሚለው። ኦኬ ታዲያ ለምን ጠየቀኝ ካለ? ለምን ጠየቀኝ ካለ? አንተ ጌታ ነው ብለህ ካመንክ እንዴት ልትል ቻልክ ብዬ ነው ጠየቅኩህ። ኦኬ እሺ አንዴ ክርስቲያን ክፈተው። ዮሐንስ ወንጌል ምዕራፍ 8 ነው። ቁጥር ስንት? 40 ኦኬ ነገር ግን አሁን ይሄ ክፍል ሙሉን አንብበው ክርስቶስ አምላክ መሆኑን እንደው የሚናገር ነው። አባት ማን ነው አንተ? ሀጂ አወል። ኦኬ ፈጣሪ አባት ሊሆን ይችላል። አላህ አባት ሊሆን ይችላል። ኤኒዌይስ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም አላቸው። ስለማን ነው እያወራ ያለው? ክርስቶስ ነው አይደለ እያወራ ያለው? ኢየሱስ ምን ነግሯቸው ነው ሊገድሉት የፈለጉት? እኔ በነገሩት ነገር ሳይሆን ሰው በሚለው ላይ ነው። አንዴ ሊገድሉት የፈለጉት እኮ የነገራቸው ነገር ስላለ እኮ ነው እኮ ሰው ያለበትን ነው የፈለጉት። በምንም ጉዳይ እንትን ይስማሙ ያወሩ ሰው የሚለው ላይ ምክንያት ነገርና አንተ ከቁጥር 20 አካባቢ ጀምሮ ይነግራቸዋል። ሊገድሉበት ይነግራቸውና በዛ ምክንያት ነው ሊገድሉት የፈለጉት። እሱን አታውቅም ብሎ ነበርና ጠይቀው እስኪ እኮ ሰው የሚለውን አንብቤዋለሁ ሰው የሚለውን ኦኬ አንብቤያለሁ ብለሃል። ሶሪ አንብቤያለሁ ስላልክ ለምንድን ነው ሊገድሉት የፈለጉት? ሊገድሉት የፈለጉት ለምንድን ነው? እኔ መግደላቸው ላይ ሳይሆን ሰው የሚለውን እንድታብራራልኝ ነው እፎይ እኮ ሊገድሉት የፈለጉት ይህንን ጥያቄ ስጠይቅ ለምንድን ነው ነው። እኔ ደግሞ ጥያቄ ለምንድን ነው ሊገድሉት የፈለጉት? እሺ ማብራራቱን አልፈለክም ወይስ ሰው የሚለውን ቃል እንዴት ነው ነው? እኔ አሁን ያልገባኝ ነገር ነው። ለምንድን ነው እሱ ሊገድሉት የፈለጉት? ራሱን ሰው ያለው እሺ ለምንድን ነው እሱ ቀድሜ እሱ ማለት እኮ ለምንድን ነው ቅድሚያ ሊገድሉት የፈለጉት? እሱን መልስልሃለሁ እንጂ ቀላል እኮ ጥያቄ ነው። አንተ ስትመልስ እኔም መልስልሃለሁ። አያለ ክፍሉን ከቁጥር 30 አካባቢ ጀምረህ አንብበዋል። በትንሹ ከ20 ጀምረህ ብታነበው አሪፍ ነው፣ ግልጽ ይሆንልሃል። አንብበዋል? አንተ ካነበብክ አስረዳኝ። አላነበብኩም። ኦኬ ክፍሉ የሚያወራው ስለ ክርስቶስ አምላክነት እንደው የሚናገር ነው። በባርነት በኃጢአት አለመያዝ የሚያወራ ክፍል ነው። ክርስቶስ በስጋ የተገለጠ አምላክ ነው። ስለዚህ ቃል አምላክ እንደመሆኑ በስጋ የተገለጠ ስለዚህ ፍጹም ሰውም ነው ብለን እናምናለን። ራሱን ክርስቶስ የሰው ልጅ እያለም ይጠራል። ለዚህ ነው ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 13 ጀምሮ የሰው ልጅን ሰዎች ምን ይሉታል ብሎ ይጠይቃቸዋል ማለት ነው። ደቀ መዛሙርቶቹ የሰው ልጅ ሰዎች ማን ይሉታል ብሎ ሲጠይቅ በስጋ እንደመገለጡ የሰው ልጅ ብሎ ራሱን ይጠራል። ከአብ የተገኘ እንደመሆኑ
ማን ብለው ይጠሩታል ብሎ ይጠይቃቸዋል። አንዳንዶቹ ከነቢያት፣ አንዳንዶቹ ኤልያስ፣ አንዳንዶቹ እንትን ብለው ይላሉ ማለት ነው። እርሱስ እናንተስ ማን ትሉኛላችሁ አላቸው። ጴጥሮስ ምን አለ? አንተ ያው የእግዚአብሔር ልጅ ነህ ብሎ መለሰለት ማለት ነው። ስለዚህ በስጋ እንደመገለጡ የሰው ልጅ ይባላል። ራሱን የሰው ልጅ ይላል። ከዛስ የነገርኳችሁን አለ እሱ አምላክ እንደሆነ ከአብ ጋር የተካከለ ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ከአባቱ ጋር የተካከለ መሆኑን ሲነግራቸው ግን እኔና አብ አንድ ነን እኩል ሲላቸው እንዴት ራስን ከአብ ጋር እኩል ታደርጋለህ ብለው ሊገሉት ይፈልጋሉ። አባታችሁ አብርሃም እንዲህ አላደረገም አላቸው። እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው። ከቁጥር 30 አካባቢ ጀምረ ብታነበው በኃጢአት ባሪያ ስለሆኑ ይነግራቸዋል ማለት ነው። ልጅ ብትሆኑ እንደዚህ አትሆኑም። ባሪያ በውጭ ነው የሚኖረው፣ ልጅ በቤት ውስጥ ነው የሚኖረው እያለ ይቀጥላል። እናንተ አሁን ባሮች ናችሁ፣ በውጭ ነው ያላችሁት። እኛ ልጆች ነን። ዮሐንስ 1 ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ ለተቀበሉት እግዚአብሔር ልጅነትን ሰጣቸው ይላል። ይህም ከስጋና ከደም አይደለም። ሮሜ ምዕራፍ 8 ቁጥር 15 ላይ አባት አባት ብለን የምንጮህበትን የልጅነት መንፈስ ሰጠን፣ ልጅ ከሆንን እንግዲያውስ ወራሽ ነን ይላል። ክፍሉ ስለ ኃጢአት ባሪያ መሆንና ስለ ልጅነት የሚያወራ ክፍል ነው። ያመጣው እስልምናን የሚቀብር ነው። ቁጥር 50 ላይ አድርገው 52 አድርገው የነገርኳችሁን አላቸው። ቆይ አንዴ የነገርኳችሁን ልገሉ ትፈልጋላችሁ አለ። ስለዚህ የነገራቸውን ሊሰሙ አልፈለጉም። ቁጥር 52 ላይ ምንድን ነው ይላቸዋል? ከዛ ቁጥር 52 ላይ ኦኬ እንደዚህ ይላል፣ እናንተም ቃሌን የሚጠብቅ ቢኖር ለዘላለም አብርሃምስ እንኳ ሞቱ፣ ነቢያትም አንተ ጋር እኔን አለብህ አሉት። አወቀን። አብርሃም እንኳ ሞተ፣ ነቢያትም አንተ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ አሉት። ምን አላቸው? ቃሌን የምትጠብቁ ከሆነ ዘላለማዊ ትሆናላችሁ፣ ኢተርናል ትሆናላችሁ አላቸው። ፍጡር እንደዛ ማለት ይችላል? አብዲሌት የነገርኳችሁን ሰው ልገሉ ትፈልጋላችሁ አላቸው። ከዛስ ቃሌን ብትጠብቁ ደግሞ ዘላለም ትሆናላችሁ አላቸው። የፍጡርን ቃል ጠብቆ ዘላለማዊ መሆን ይቻላል? ወንድማችን እሱ ከራሴ ምንም ልናገር አልችልም ብሏል። ሌላ ቦታ ላይ ከአብ እንጂ ከራሴ ምንም ማድረግ አልችልም ብሏል። ችግር የለውም፣ እሱ መልስላለሁ። ስለዚህ ቃሌ ምንድነው አለ? ዘላለማዊ የሚያደርግ ነው አለን። ቴንኪው። ዘላለማዊ የሚያደርግ ከሆነ ቃሉ ከዛ ከአባታቸው አብርሃም በፊትም እንዳለ ክፍሉ የሚናገር ነው። አብርሃም ሳይወለድ እንኳን አለው ይላቸዋል መልሶ ማለት ነው። አንተ ከአባታችን ከአብርሃም ትበልጣለህ፣ ትናንትና 50 ዓመት ያልሞላ 40 ዓመት ያልሞላ ሲሉት አብርሃም ሳይወለድ እኔ አለው ይላቸዋል። ከፍ አድርገው። ኦኬ። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። የት የሚያወራ ነው? ዕብራውያን ምዕራፍ 2 ቁጥር 15 ላይ ወንድሞቹ በስጋና በደም ስለሚካፈሉ እርሱም በሞት ላይ ሞትን ለመሻር ምን አለ ይላል? በደምና በስጋ ተካፈለ ይላል። ስለ አብርሃም ዘር ሙሉ ክፍሉ የሚያወራ ስለሆነ ከዛስ አብርሃም ሳይወለድ አለሁ አለ። አያት ሳይወለድ አብዲል አንተ ልኖር ትችላለህ? አብርሃም አብዲል ሶሪ አያት ሳይወለድ አንተ ልኖር ትችላለህ? አልችልም። ታዲያ እንዴት ነው እሱ ኢየሱስ ከቁጥር 30 አካባቢ ጀምሮ የአብርሃም ልጅ እንደመሆኑ ዘር እንደመሆኑ የሚናገር ክፍል ነው የጠቀስከው? እዚህ ጋር መጣና ግን አብርሃም ሳይወለድም አለሁ አለ። ሰው ብቻ ከሆነ እንዴት ከአብርሃም በፊት ሊኖር ቻለ? ለምን ሰው ብሎ ጠራ ነው ምክንያቱን እኔ ፈለኩ። ጎበዝ። ስለዚህ በስጋ እንደመገለጡ እፎይ ይሄ ሰውዬ በኋላ ቀን ይረዳ ከፈለገ። ኦኬ። ስለዚህ በስጋ እንደመገለጡ በስጋ ከአብርሃም ዘር እንደመምጣቱ ራሱን ሰው ብሎ ይጠራል ማለት ነው። ለዛ ነው ቃል አስቀድሞ ግን አብርሃምንም የፈጠረ ስለሆነ ከአብርሃም በፊት ነበርኩ አለ ማለት ነው።